القواعد الأربع لإمام الدعوة الشيخ محمد بن عبد الوهاب ابن سليمان التميمي. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يا الله سبحانه وتعالى فقعدونو يهنن قواعد الأربع كتابا لما عندنا يا الله سبحانه وتعالى فقعدو كهونا زاري كاقم نبت انجمرالن. يه كتاب وساني يهوننا انقبقابي يهونا كتاب مسرتاوي يهونو በህይወት ባለነበት ጊዜ ውስጥ አስፈላጊና አንገብጋቢ ነጥቦችን የያዘ ነው። እነዚህም ነጥቦች ደግሞ ሊታወቁና ሊሰራባቸው የሚገቡ ነጥቦች ናቸው። መጀመሪያ ሼኹ ረህመቱላሂ ተዓላ ዐለይሂ በዱዓ ጀመረ። ቀጥሎም ደግሞ ሶስት ነገሮች ለአንድ ሰው በህይወት ባለበት ጊዜ ከገጠሙት እነዚህ ሶስት ነገሮችን አግኝቶ ባሉበት ሁኔታ ያሳለፋቸው የሆነ ሰው ለሁለቱም ሀገሩ መስተካከል ምክንያት የሚሆኑ ነገሮች እንደሆኑ ጠቀሰልን። አንድ ሰው በተሰጠው ጊዜ አላህን የሚያመሰግን፣ በተፈተነ ጊዜ ሰብር የሚያደርግ፣ ወንጀል በሰራ ሰዓት ደግሞ ወደ አላህ Subhanahu Wa Ta'ala የሚመለስ የሆነ አካል ይህ ትልቅ ሰው እንደሆነና አላህ Subhanahu Wa Ta'ala ኸይርን እሱ ላይ ኸይርን ያሻለት ሰው እንደሆነ እና የጥሩነት ምልክቶች እንደሆኑ አይተናል በመጀመሪያ ደረጃ። ቀጥሎም ደግሞ እወቅ አላህ Subhanahu Wa Ta'ala ያቃናህና ብሎ ጀመረ ሼኹ። ሐኒፊያ የሆነችዋን መንገድ ያቺም የኢብራሂም መንገድ ነች። ሐኒፊያ ብሎ ማለት ከሽርክ ጸጥታ ተውሂድ ላይ የጸናች መንገድ ነች። እሷን ለማወቅ አላህ Subhanahu Wa Ta'ala ያቃናህና እወቅ ብሎ ጀመረ። ለዚህም የአላህ Subhanahu Wa Ta'ala ቃልን አቀረበ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊዕቡዱን፣ ጅንንም ይሁን የሰውን ልጅ አልፈጠርኩም እኔን ሊያመልኩኝ ቢሆን እንጂ ይላል አላህ Subhanahu Wa Ta'ala። ከዛ ቀጥሎም ይህንን አላህ Subhanahu Wa Ta'ala ጅኖችንም የሰው ልጆችንም የፈጠረው እሱን ለማምለክ ብቻ መሆኑን ካወቅ ዒባዳ ተብሎ አይጠራም ከተውሂድ ጋር ቢሆን እንጂ ብሎ አስቀመጠልን። ልክ ሰላት ተብሎ አይጠራም ከውዱ ጋር ቢሆን እንጂ የሚለው አስቀመጠልን። ስለዚህ አንድ ሰው ዒባዳው ላይ ሽርክ ከተቀላቀለበት ዒባዳው ልክ ንጹህ ነገር ላይ ቆሻሻ እንደገባበት ዒባዳው ይበላሻል ብሎ አስቀመጠልን። ለዚህም አላህ Subhanahu Wa Ta'ala የተናገረውን አቀረበልን። ከዛ በኋላ ሽርክ የሰው ልጆች ዒባዳ ላይ ከተቀላቀለ ስራቸው እንደሚያበላሽ ካወቅ ደግሞ እዚህም የሽርክ አጋር የሆነው ሰውዬ የጀሃነም ጓድ እንደሆነ ካወቅ ባንተ ላይ በጣም አንገብጋቢ የሚሆነው ነገር ከዚህች ነገር ልጸዳ ግድ ይልሃል፣ እሷም ሽርክ ነች ብሎ አስቀመጠ። ለዚህም አላህ Subhanahu Wa Ta'ala ኢነላህ ላ ይግፊሩ አላህ አልምርም ብሏል። አዩሽረከ ቢሂ በሱ ላይ ያጋራን የሆነ አካል ወይግፊሩ ማ ዱነ ዛሊከ ከዚህ ውጭ ላለው ለፈለገው ይምራል፣ ላልፈለገው ደግሞ በወንጀሉ ልክ ጀሃነም ውስጥ አስገብቶ ቀጥቶ ያወጣዋል። አበዳላበት ዘውታሪ የጀሃነም ተቀጪ አይሆንም እንደ ካፊሮች ማለት ነው። በወንጀሉ ልክ ተቀጥቶ ይወጣል። ሽርክ ያለበት ግን ያው የሽርኩ አይነት ቢቀያየርም የተለያየ ስም ቢሰጠውም ሽርክ ነው። አላህ ላይ ያጋራ ሰው የጀሃነም ውስጥ ዘውታሪ ይሆናል። ስለዚህ ይሄን ካወቅ እነዚህንም ደግሞ መታቀው አራት መሰረታዊ የሆኑ ነገሮችን አላህ Subhanahu Wa Ta'ala ቁርአኑ ላይ የጠቀሳቸውን ስታቅ ከዚህ ነገር ትጠነቀቃለህ ይላል። የመጀመሪያው ቃዒዳ ነብዩ ሰለላሁ ዐለይሂ ወሰለም ሲጋደሏቸው የነበሩ ሰዎች አላህ Subhanahu Wa Ta'ala ፈጣሪ እንደሆነ ጉዳዮችን እንደሚያከናውን በተውሂድ ሩቡቢያ ያምኑ ነበር። ነገር ግን ኢባዳ ሙሉ በሙሉ ለአላህ ይሰጡም ነበር። አጋዥ ብሎ ከጎን ይይዙ ነበር። ይህም እስልምና ውስጥ አላስገባቸውም። አንደኛው መሰረት ይህ ነው። አልቃኢዳቱ الثانية ሁለተኛው መሰረት أنهم يقولون ما دعوناهم وتوجهنا إليهم إلا لطلب القربى ይሉ ነበር። መላእክቶችን፣ ጂኒዎችን፣ ላትን፣ ዑዛን፣ መናትን አልጠራናቸውም ወደ አላህ Subhanahu Wa Ta'ala ሊያቀርቡን ቢሆን እንጂ ይሉ ነበር። በአሁኑ ጊዜ ያሉም የጊዜያችን ነጋዴዎች የሚነግዱበት ቃላት ነው። አላህ Subhanahu Wa Ta'ala በብቸኛነት ለምን አታመልኩም ሲባሉ እኔ በተለያየ ነገር የተፈተንኩ ሰው ነኝ፣ ግፍና በደልም ሰራ ሰው ነኝ፣ አይኔ መጥፎ ነገር ያያል፣ ጆሮዬ መጥፎ ነገር ይሰማል፣
እንዲሁም ደግሞ አላህ በሚፈልገው አይነት ኢባዳን እየሰራው አይደለም። ስለዚህ ሙሉ በሙሉ ጊዜያቸውን ለኢባዳ የሰጡ ሰዎች አሉ፣ ወደነሱ እጄ ወደ አላህ ይቀርባለሁ ብሎ በአሁኑ ጊዜ ያሉ ነጋዴዎችም የሚያጭበረብሩበት የሆነ ንግግር ነው። ስለዚህ ያንንም የነበሩ ሰዎች ነብዩ አለይሂ ሰላቱ ሰላም ለምን አላህን ብቻ አታመልኩም፣ ኢባዳን ሙሉ በሙሉ ለሱ ለምን አድርጋችሁ ወደ አላህ አዞሩም ሲሏቸው እነሱን አልጠራናቸው ወደነሱም አልዞርንም ነገር ግን ወደሱ እንዲያቀርቡን ቢሆን እንጂ ይሉ ነበር ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት የነበሩ ሙሽሪኮች። ስለዚህ ሁለተኛው ይህን ይሉ እንደነበረ አውቀናል። እንደገና ደግሞ ያው ሸፋ እንፈልገን ነው ወደ አላህ መቃረብን ፈልገን ነው እንጂ እነሱ ራሳቸውን አናመልካቸውም ይሉ እንደነበረ አይተናል። ይህ ሁለተኛው መሰረት ነው። ሁለተኛው መሰረት መጨረሻ አካባቢ ወሸፋአቱል ሙስበታ የምትረጋገጥ የሆነችው ሸፋ هي እሷነች التي ياتي تطلب من الله كالله سبحانه وتعالى يمتفلق يهونج شفانج مترغاغطو كالله سبحانه وتعالى ውጭ የምትፈልግ የሆነች ሸፋ እቂያማ ቀን ውርደት ይገጥማታል። አላህ Subhanahu Wa Ta'ala ፈልጉት ባለው አይደለም የተፈለገችው ህገወጥ ሸፋ ስለሆነች ውድቅ ነች። ነገር ግን ወሸፋአቱል ሙስበታ ያቺ የምትረጋገጠው የሆነችው ሸፋ التي تطلب من الله كالله سبحانه وتعالى የምትፈልገው ሸፋ ነች። والشافع مكرم بالشفاعة የሚያ ማልደው የሆነው ሰውዬ አላህ ዘንድ ሸፋ በማድረጉ የተከበረ ይሆናል። والمشفع له ሸፋ የሚደረግለት هو ያ ሰው ነው من رضي الله قوله الله سبحانه وتعالى ንግግሩን የወደደለት وعمله እንዲሁም ደግሞ ስራውን بعد اذنه الله سبحانه وتعالى ከፈቀደ በኋላ ነው። ይህም ሸፋ የሚያደርገውም የሚደረግለትም الله سبحانه وتعالى ከፈቀደው በኋላ ነው። ከአላህ Subhanahu Wa Ta'ala ፍቃድ በፊት የትኛውም አካል ምንም ማድረግ አይችልም። ስለዚህ ሸፋ የሚደረግለትም አካል የሚያደርገውም አካል አላህ ዘንድ ሲፈቀድለት ነው። በጣም የሚገርመው እኮ ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን ነቢያቶች በመደዳ ተጠይቆ አላህን Subhanahu Wa Ta'ala እንደሚፈሩትና ወደ አላህ Subhanahu Wa Ta'ala አማልዱን ሲባሉ አላህን Subhanahu Wa Ta'ala እንደሚፈሩት ከዛ በኋላ ነብዩ አለይሂ ሰላቱ ወሰላም አላህ ዘንድ መጥቶ ሱጁድ ወርዶ አላህን ጠይቆት አላህ እንደሚፈቅድላቸው ከዛ በኋላ አቂዳ ላላቸው ሰዎች የነብዩን አለይሂ ሰላቱ ሰላም ፈለግ ለሚከተሉ ሰዎች ሸፋ እንደሚያደርጉ ነብዩ አለይሂ ሰላቱ ሰላም ተናግረዋል። በጊዜያችን ያሉ ሱፊዮችና ቁቡሪዮች ቀብር አምላኪዎች በየጦንቃይ ቤቱ የሚዞሩ በየጫት የሚንጠለጠሉ በየኸምሱ በየጁማው በተለያየ ነገር የሚንጠለጠሉ የሱፊ ሼኾች የነብዩን አለይሂ ሰላቱ ሰላም ሐዲስ ያነቡታል፣ ግን ማናውን አይረዱትም። በራሳቸው ነው የሚተረጉሙት። ከዚህ በፊት በነበሩ በራሳቸው መንገድ በሳቱ በሆኑ ሼኾች አይነት ይተረጉሙታል እንጂ ነብዩ አለይሂ ሰላቱ ሰላም hatta መጥቶ አላህን ይቅርታ ጠይቆ ከዛ በኋላ እንደሚፈቅድላቸው ያውቃሉ። ነገር ግን አሁን አብሬት ሂዶ ይደፋሉ፣ አፈር ይበላሉ፣ ወደ አላህ አቅርቡን ይላሉ፣ ኹዝቤዲ ያ ረሱላህ ይላሉ፣ አጊስና ያ ረሱላህ ይላሉ፣ አጊስኒ ያ አብዱል ቃዲር ጄላኒ ይላሉ፣ አጊስኒ ያ አብዱዬ ይላሉ። ማይሉት ነገር የለም። ስለዚህ እነዚህ ያው ዕውቀታቸውንም መያዝ ባለባቸውም ተው ስላላዙ እንደገና ደግሞ መንሃጃቸውና አቂዳቸው በተበላሹ ሰዎች ዕውቀታቸውን ስላነሱ አላህ Subhanahu Wa Ta'ala ሂዳያን ያሻላቸው ሰዎች ዳዕዋም ሲደረግላቸው ይመለሳሉ። ካልሆነ ግን ያው በዛው ላይ ጸንቶ ኡማውን እያጠመሙ ይኖራሉ ማለት ነው። ስለዚህ ሸፋ የሚደረግለትም የሚያደርገውም አካል ከአላህ Subhanahu Wa Ta'ala ፍቃድ በኋላ ነው ሁለቱም የሚደራረጉት። ስለዚህ ያ ሰው ነው ንግግሩን የወደደለት ስራውንም የወደደለት አላህ Subhanahu Wa Ta'ala ከፈቀደ በኋላ ነው ሸፋ የሚደራረጉት። ይሄም እኮ አላህ Subhanahu Wa Ta'ala ቁርአን ላይ ቁጭ አድርጎታል። كما قال تعالى الله سبحانه وتعالى ልክ እንዳለው من ذا الذي يا ማን ነው አለ አላህ Subhanahu ሱፊ አብሬቴ ቃጥባሬ ናቸው፣ አናጂና ናቸው፣ ሰይድና ኸድር ናቸው፣ አብዶዬ ናቸው፣ ነብዩ አለይሂ ሰላቱ ሰላም ናቸው ቢሉም አላህ Subhanahu Wa Ta'ala من ذا الذي ያ ማን ነው ይላል። يشفع ሸፋ የሚያደርገው ማን ነው? عنده አላህ ዘንድ። በአሁኑ ጊዜ ያሉ ሱፊዮች እንደምታውቁት በየመስጊዱ ሽርክን እንደ ተውሂድ አድርጎ ነው የሚያስተምሩት። ተውሂድን ደግሞ እንደ ህግ ወጥ አድርጎ ያስተምራሉ። መስጊድ የተሰራበት ዓላማ ሰማይና ምድር የተፈጠረበት ዓላማ ተውሂዱ ነው። ሳበቃ በየመስጊዱ ሽርክን እንተሻራ ያደርጋሉ። በየቀብሩ ይዞራሉ። ባልታዘዙበት ቦታ ህይወታቸውን ይጨርሳሉ። ስንትና ስንት ሰዎችንም ያጠመሙ። በእንዲህ አይነት ያደገ ልጅም ለእስልምና አይጠቅም። አላህ Subhanahu Wa Ta'ala አዝኖላቸው የተመለሱ ሰዎች ካልሆኑ በስተቀር በየቤቱ ጫት ይዞ ከመዞር የአብሬትና የቃጥባሪ ኮፍያ ለብሶ በየመንደሩ ከመዞር በሙሪድ ሙሐባ ከማበድ ሙሪድ ከመሆን ውጭ ምንም የሚጠቅሙት ነገር የለም። ለእስልምና የሚጠቅመው ትክክለኛ ቁርአን ሐዲስን በጥሩ ግንዛቤ ተገንዝቦ ቁርአን ሐዲስ እንደመጣው ነብዩ አለይሂ ሰላቱ ሰላም እንደተናገሩት ሰሃቦች ሰርቶ እንዳሳለፉት በዛ ግንዛቤ ያላዘዘው ለእስልምና አይጠቅምም። በልንደው ሙስሊሞችን ይጎዳል። በየቦታው ሙስሊሞች ላይ ተልቢስ ያደረገ ወደ አላህ Subhanahu Wa Ta'ala ከመጣራት ልቅቆ ወደ አብሬት ወደ ቃጥባሪ ወደ አብዱል ቃዲር ጄላኒ ወደ ኑር ሁሴን
ወደ አናጂና ወደ አብዶዬ ወደ ተለያየ ነገር መጣራቱ ይቀላቸዋል ወደ አላህ ከመጣራት ይልቅ አላህ 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 ሲባል ይጨንቃቸዋል ተውሂድ ሲባል ተውሂድ ብሎ ማለት የዋሃቢይ ዲን ነው ብሎ ይፈርጁታል ነብዩ አለይሂ ሰላቱ ሰላም ግን ህይወታቸውን የጨረሱት ተውሂድን በማስተማር ነው حتى ሲሞቱ ነብዩ አለይሂ ሰላቱ ሰላም ለعنቱላሂ ዐለል ይሁዲ ወነሳራ ይተخذوا قبور انبيائهم مساجد በይሁዳና በነሳራ ላይ የአላህ እርግማን ይውረድባቸው ድንበር ገፍቶ ነው እንዴት አለ ገንዘብ ቀምቶ ነው ወይንም ደግሞ የተለያየ ነገር አድርጎ ነው እንዴ ነብዩ አለይሂ ሰላቱ ሰላም የረገሟቸው ይተخذوا قبور انبيائهم مساجد የነብያቶችን ቀብር ያምልኮሽ ቦታ አድርጎ ያዙ አሉ ነብዩ አለይሂ ሰላቱ ሰላም ባሁኑ ጊዜ ያሉትም ይሄንን ነው የሙሽሪኮችን ነው ዳዕዋን ተሻር የሚያደርጉት ሙሽሪኮች ይሰሩት የነበረውን ስራ ነው የሚሰሩት እንጂ ነብዩ አለይሂ ሰላቱ ሰላም በየቀብሩም አይዞሩም ነበር በየጫት ቤቱም በየአልከሶ በየቃጥባሪ ቤቱም አይዞሩም ነበር ነብዩ አለይሂ ሰላቱ ሰላም ከእንዲህ አይነት ነገር የጸዱና አላህ Subhanahu Wa Ta'ala ከእንዲህ አይነት አስጠሊ ከሆነ ነገር የጠበቃቸው ናቸው محفوظ ሂፍዝ የተደረገላቸው ናቸው ባሁኑ ጊዜ ያሉ ሰዎች መስጂዶችን መድረጎችን ይዞ ሚዲያ ላይ የቀረቡ የሰው ልጆችን ቢያታልሉ ነገር ግን ነብዩ አለይሂ ሰላቱ ሰላም ከእንዲህ አይነት ነገር hatta በሞት ሰዓታቸው ራሱ ኡማውን ያስጠነቅቁ ነበር የአላህ መልእክተኛ ስለዚህ ሸፋ የሚደረግለት አላህ Subhanahu Wa Ta'ala ንግግሩን የወደደለት ስራውን የወደደለት ሰው ነው ለዚህም ነው አላህ Subhanahu Wa Ta'ala መንዘል ለዚህ ማን ነው እስኪ يشفع عنده ዛሬ ብትሞግትም ብትፎክርም ብትሞግቺም ብትፎክሪም የተለያየ ነገር ሙገታ ቢኖርም ፋጡማ ታማልዳለች ፋጡማ እንዲ ጊስቴ ፋጡማ የተለያየ ነገር ቢባልም ሴቶቹ ሴትን ያመልካሉ ወንዶቹ ወንድን ያመልካሉ የወለኔ ህዝብ ወለኔ ሼክ ያመልካል የጉራጌው የጉራጌ ሼክ ያመልካል የስልጤው የስልጤ ሼክ ያመልካል የአማራው የአማራን ሼክ ያመልካል የትግሬው የትግሬ ሼክ ያመልካል ሀደሬው የሀደሬ ሼክ ያመልካል ወሎ የወሎ ሼክ ያመልካል እንዲሁም ደግሞ አፋሩ የአፋር ሼክ ያመልካል አረቡ ደግሞ አረብ አካባቢ ያሉ ሼኮችን ያመልካል አጀሙ እሱ አካባቢ ያሉ ሼኮችን ያመልካል ነገር ግን ያህል ነው የተፈለገው እስልምና ወዴት ነው የሚጣራው ቁሉ ላ ኢላሃ ኢላላህ ተፍሊሁን ነው በቃ እያንዳንዱ ሰው ላ ኢላሃ ኢላላህ በሉና ከአላህ ውጭ በሐቅ ሊመለክ የሚገባ ጌታ የለም ነጃት ወጣላችሁ ያኔ የትም ሀገር ያለው ሙስሊም አንድ ይሆናል ነገር ግን የአብሬቶቹ ቃጥባሬ ሲሄዱ አይስማሙም የቃጥባሬዎቹ አብሬት ሲሄዱ አይስማሙም ያልከሰው አብሬት ሲሄድ አይስማማም ያልከሰው ቃጥባሬ ሲሄድ አይስማማም ያናጂናው ደግሞ አልከሱ ሲመጣ አይስማማም ኢባዳቸው እንዳለ የተለያየ ነው የተከፋፈለ ነው ስለዚህ የሰው ልጆች ሊስማሙ የሚችሉት ቋንቋቸው አንድ ቢሆንም ባይሆንም መግባባት የሚችሉት ላ ኢላሃ ኢላላህ በስነ ስርዓት ሲተገብሩ ብቻ ነው ላ ኢላሃ ኢላላህ የምታዘውን ሲታዘዙ የሚከለከለው ሲከለከል ብቻ ነው ልክ ሀጅ ላይ እንደምትመለከቱት ከተለያየ ሀገር ይመጣል ግን በምን ይስማማል ነብዩ አለይሂ ሰላቱ ሰላም ሲያደርጉት በነበረው ኢባዳ አደራረግና ሐጅ የሚደረገው ለአላህ ብቻ በመሆኑ ተስማምቶ ባንድ ላይ ይሄዳል ንግግሩ አንድ ባይሆንም መልኩም ባይገናኝም ዘሩም ባይገናኝ አንድ የሚያደርገው ነገር አለ ያም እስልምና ነው ነብዩ አለይሂ ሰላቱ ሰላም ሲሰሩት የነበረው ነገር አንድ ያደርገዋል ነገር ግን ወደዚህኛው መሰረታዊ ወደ ሆነ ወደ ቁርአን ወደ ሐዲስ እስካልመጣን ድረስ ሁላችንም የራሳችን ሼክ እስከምንከተል ድረስ አበደን አንዳንሆን ኢኽዋኖች ሁሉም ባለበት ይስራና አንድ ነን እንደሚሉት አይደለም እንደሚፎክሩት አይደለም ይከምል ባዕዱና ባዕደን ምናምን እንደሚሉት አይደለም ማንንም ማንን መከመል አይችልም መከመል የሚችለው ወደ ቁርአን ወደ ሐዲስ ሲመጣ ብቻ ነው هذه دعوة باطلة ሐሰነን በና ዩሱፍ አልቀርዳዊ ሐሰነት ቱራቢ ሐሰነት ታጁ እንደዚህ የሞሉላቸው ያስቀምጡላቸው ቃይዳ ነው እንጂ ነብዩ አለይሂ ሰላቱ ሰላም ያስቀምጡት ቃይዳ አይደለም ነብዩማ መራ ሚንኩም ሙንከረን فليغيره بيده ያሉ ከናንተ ሙንከርን ያየ ሰው በእጁ ይከልክላሉ ከቻለ فإن يستطيع فبلسانه በእጁ ካልቻለ በምላሱ ይናገር فإن يستطيع فبقلبه በምላሱ መናገር ካልቻለ በቀልቡ ይጥራ وذلك أضعف الإيمان ይሄ የኢማን ዝቅተኛው ነው አሉ ነብዩ አለይሂ ሰላቱ ሰላም እንጂ ባገኘ ሁሉ ነተፊክ في متفقنا فيه ويعذر بعضنا بعضا እያልክ ኡማውን ብሸውድ ራስህን ነው የምትሸውደው እንጂ ማንንም አይደለም የምትሸውደው የኢኽዋን ዳኢዎች ጊዜው እንደሆነ የሚሆኑ ወቅቱና ሰዓቱ አካባቢ እንዳስከዳቸው የሚሄዱ ከሙሪዱም ሲጨመሩ አልከሶ ሲሄዱ ደግሞ አልከሶ ምን እናርዳችሁ ከኛ ከሙስሊም ወንድሞቻችሁ ምን ገዛ ትፈልጋላችሁ ይያሉ ባህሪያቸውን ቀይሮ ሙሪዱ ነው ቁጭ ይላሉ ሰለፊይን የሚሉ ሰዎች ጋር ሲሄዱ ደግሞ ሰለፊይ ሆኖ ቁጭ ይላሉ ከካፊሮች ጋር ሲገናኙ ደግሞ የካፊሮችን ስነ ምግባር ተግብሮ ቁጭ ይላሉ የኢኽዋን ባሪ እንዲ ስልጣን ወንበር በዞረበት ይዞራሉ ወይን ደግሞ የበላይነት ሊያገኙበት በሚችሉት ቦታ እንደሆነው ይቀያየራሉ ልክ ሱፊዮች ጫትና እንደዚሁም ደግሞ ጥቅማ ጥቅም ድቤ መንዙማ ባለበት እንደሚዞሩት ኳኖቹ ደግሞ ስልጣን በዞረችበት ይዞራሉ ሰለፊዮች ግን የሚዞሩት ደሊል በዞረበት ቁርአን ሐዲስ ባዘዛቸው ነው የሚታዘዙት ይህ ነው መለያቸው ስለዚህ የትም ዓለም ይኑር ላ ኢላሃ ኢላላህ በስነ ስርዓት የተረዳ ሰው በስነ ስርዓት ላ ኢላሃ ኢላላህ ማዕና የተረዳ ሰው የነብዩን አለይሂ ሰላቱ ሰላም ፈለግ ያወቀ ሰው የትም ቢኖር አንድ
አረብም ቢሆን አጀምም ቢሆን የትም አንድ ነው ለዚህ ነው ነብዩ አለይሂ ሰላቱ ሰላም በነበሩበትም ሰዓት ከተለያየ ሀገር የመጡ ሰሃቦች ከነብዩ ጋር ተስማምቶ ያለምንም ክፍፍልነት ያለምንም ልዩነት ሰሃቦች ተስማምቶ ይሄዱ ነበር ያስማማቸው አንድ ነገር ነው እምነታቸው ነው ያስማማቸው እምነት አንድ ያላደረገው ሰው በምንም አንድ አይሆንም ስለዚህ ሸፋም መደራረግ የሚቻለው አላህ Subhanahu Wa Ta'ala በፈቀደው ነው ስለዚህ አቁመን የነበረው القاعدة الثالثة ነው ሶስተኛው መሰረት ላይ ነበረ ያቆምነው الله سبحانه وتعالى ይህንንም ለመጨረስ አብቃን القاعدة الثالثة أن النبي صلى الله عليه وسلم ظهر على أناس متفرقين في عباداتهم منهم من يعبد الشمس والقمر ومنهم من يعبد الملائكة ومنهم من يعبد الأنبياء والصالحين ومنهم من يعبد الأشجار والأحجار وقاتلهم رسول الله صلى الله عليه وسلم ولم يفرق بينهم والدليل قوله تعالى وقاتلوهم حتى لا تكون فتنة ويكون الدين كله لله فدليل الشمس والقمر قوله تعالى ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون ودليل الملائكة قوله تعالى ويوم يحشرهم جميعا ثم يقول للملائكة أهؤلاء إياكم كانوا يعبدون قالوا سبحانك أنت ولينا من دونهم بل كانوا يعبدون الجن أكثرهم بهم مؤمنون ودليل الأنبياء قوله تعالى وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق ودليل الصالحين قوله تعالى قل ادعوا الذين زعمتم من دونه فلا يملكون كشف الضر عنكم ولا تحويلا أولئك الذين يدعون يبتغون إلى ربهم الوسيلة أيهم أقرب ويرجون رحمته ويخافون عذابه إن عذاب ربك كان محذورا ودليل الأشجار والأحجار قوله تعالى أفرأيتم اللات والعزى ومناة الثالثة الأخرى وحديث أبي واقد الليثي رضي الله عنه قال خرجنا مع رسول الله صلى الله عليه وسلم إلى حنين ونحن حدثاء عهد بكفر وللمشركين سدرة يعكفون عندها وينوطون بها أسلحتهم يقال لها ذات أنواط فمررنا بسدرة فقلنا يا رسول الله اجعل لنا ذات أنواط كما لهم ذات أنواط فقال رسول الله صلى الله عليه وسلم الله أكبر إنها السنن قلتم والذي نفسي بيده كما قالت بنو إسرائيل لموسى اجعل لنا إلها كما لهم آلهة القاعدة الثالثة سوستن يوم مسرت أن النبي صلى الله عليه وسلم يا الله سبحانه وتعالى يتكبروت يهونوت نبي በሳቸው ያላህ ሰላትና ሰላም ይወረድባቸውና ዛህራ ተላኩ ያላህ መልእክተኛ على اناس በሰው ልጆች ላይ ተላኩ ምን አይነት የሰው ልጆች ከተባለ متفرقين في عباداتهم በአምልኮች ላይ በጣም ግራ የተጋቡ ሰዎች ላይ ነው የተላኩት ነብዩ አለይሂ ሰላቱ ሰላም በፈለጉት መንገድ በሚሄዱ ሰዎች ላይ ሸይጣን በነዳቸው በሚነዱ ሰዎች ላይ ነው የተላኩት ነብዩ አለይሂ ሰላቱ ሰላም እሺ منهم ከነዛ ሰዎች ደግሞ ነበረ من يعبد الملائكه መላእክትን የሚያመልክ አካል ነበረ ومنهم ከነሱ ውስጥም ነበር ደግሞ من يعبد الانبياء
አንቢያቶችንም የሚያመልክ ነበር ወሳሊሂን እንዲሁም ደግሞ የአላህ ደጋግ ባሪያዎችንም የሚያመልክ ነበር ወሚኑም ከነሱም ውስጥ من يعبد الأحجار የሚያመልክ ነበር ድንጋይን የሚያመልክ ነበር والأشجار እንዲሁም ደግሞ ዛፍን የሚያመልክ ነበር ወሚኑም ከነዚህ ከሙሽሪኮቹ ውስጥ ደግሞ ነበር من يعبد الشمس ፀሐይን የሚያመልክ ነበር والقمر ጨረቃንም የሚያመልክ ነበር وقاتلهم رسول الله صلى الله عليه وسلم يا الله መልእክተኛ يا الله ሰላትና ሰላም በሳቸው ላይ ይሁንና ተጋደሏቸው ጀሚዓን ሳይለዩ ተመልከቱ ባውኑ ሰዓት አብሬትዬን የሚያመልከው ሰውዬ የአብሬትዬ ሙሪድ ሆኖ ቁጭ ይላል አስፈላጊ ሆኖ ከታየው ደግሞ አንገቱን በሰይፍ ይቆርጣል በቃ መስዋዕትነት ይከፍላል ቃጥባሪን የሚያመልከው ሰውዬ ደግሞ ቃጥባሪ ሙሪድ ሆኖ ቁጭ የሚለው ካብሬት ጋር ይስማማ ያልከሶ ሙሪድ ደግሞ ያልከስዬ ሆኖ ቁጭ ይላል ከቃጥባሪም ካብሬቴም ጋር ይስማማ hatta አልፎ ተርፎ እኮ አልከሶ ውስጥ ያልከሶ ሼክ በሺር ስለሆነ ስማቸው ኢና አርሰልናከ በሺራ ወነዚራ የሚባለው ቁርአን እንኳን አይቀርም ሶማ ወነዚራ ተብሎ ነው የሚታለፈው እንዲህ አይነት ግፍና በደል የሚሰራበት ሀገር ላይ ቁጭ ተብሎ ኢኽዋኖች አልከሶ እየሄዱ ምን እንርዳችሁ ይላሉ የሰው ልጆችን ኩፍራችሁ ላይ ምን እንርዳችሁ ከኛ ከሙስሊም ወንድሞቻችሁ ምን ትፈልጋላችሁ ይያሉ ገሽ ያደርጋሉ ያታልላሉ ቃተለሁሙላህ የሰው ልጆች ከአላህ ውጭ ያመለኩ የቀብር አፈር እየበሉ አልከሲዬ አልሞቱም ሐረማቸው ገብቶ ነው የተደገፉት እያሉ የቆሸሸ ውሃ ላይ ገብቶ ሻወር እየወሰዱ ዶሮ እያረዱ ጉድጓድ ውስጥ እየከተቱ እንደ አልከሲዬ አይነት የታለ የተቆረጠን ጣት የተከለ የሚሉ ያልከሳ አባባይ እባኮትን የኛ የበሽታችን ጉዳይ ያቃሉ መድኃኒት ይፈውሱን የሚባልበት ቦታ ላይ ሄዶ ኢኽዋኖች ምን እንርዳችሁ ብሎ ይናገራሉ ወላ ሐውለ ወላ ቁወተ ኢላ ቢላህ ስለዚህ ወደ አናጅናን ብትሄድ የአናጅና ሰዎች አናጅናን ነው የሚያመልኩት አብሬትና ቃጥባሪ ሊመጡ አይስማሙ ወደ ወሎ ብትሄድ ደግሞ የዳንግላውን ሼክ የሚያመልኩትና የጎንደሩን ሼክ የሚያመልኩ ሰዎች አይስማሙም የተለያዩ ናቸው በኢባዳቸው ሰይድና ከዲር የሚያመልክ ሰው ደግሞ አብዱል ቃዲር ጂላኒን የሚያመልከው ሰው ጋር አይስማማም ሐሙስ የሚያመልከው ሰው ደግሞ ሰኞን ከሚያመልከው ጋር አይስማማም ሰኞ የሚያመልከው ከሐሙሱ ማክሰኞ የሚያመልከው ከሰኞ ቅዳሜ የሚያመልከው ከእሁዱ ጋር እሁድ የሚያመልከው ከቅዳሜው ጋር አይስማሙም በጭራሽ የተለያዩ ናቸው ስለዚህ ነብዩ አለይሂ ሰላቱ ወሰለም በእንዲህ አይነት ሰዎች ናቸው የተላኩት ምንም ትርጉም የለውም በቃ የተላኩት ነብዩ አለይሂ ሰላቱ ወሰለም እንደዚህ ግራ በገባቸው ሙሽሪኮች ላይ ነው የተላኩት ወቃተለውም ረሱላህ ሰለላሁ ዐለይሂ ወሰለም ጀሚዓን ወለም ይፈርቅ በይነሁም ነብዩ አለይሂ ሰላቱ ወሰለም ሳህሊዎችን የሚያመልከው መላእክቶችን የሚያመልከውን ተውትና ድንጋይና ዛፍን የሚያመልከውን እንጋደላላሉ ነብዩ አለይሂ ሰላቱ ወሰለም አጠቃላይ ነው ያወገዟቸው አጠቃላይ ሙሉ በሙሉ ይህንን ነገር እርግፍ አድርጋችሁ ትታችሁ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ በላሏቸው ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ብላችሁ ወደ አላህ ዙሩ ነብዩ ሙሐመድ አለይሂ ሰላቱ ወሰለም የአላህ መልእክተኛ ናቸው ብላችሁ ተቀበሉ ብሎ ነው ይሄን ይዘው የመጡት ስለዚህ ግራ የተጋቡ ሰዎች ውስጣቸውን አላህ ለእስልምና ክፍት ያላደረገላቸው ሰዎች ቁርአንና ሐዲስን የማያውቁ ሰዎች ቁርአንና ሐዲስን በጥልቅ የማያውቁ ዕውቀት የሌላቸው ሰዎች ይሸውዳሉ በዚህ ሐለታቸው ከሞቱ የጀሃነም ጓዶች ናቸው የሚሆኑት ተውበት አድርጎ አላህ Subhanahu Wa Ta'ala በብቸኛነት ማምለክ እስካልጀመሩ ድረስ ስለዚህ ነብዩ አለይሂ ሰላቱ ወሰለም ከእንዲህ አይነት ሰዎች ጋር ነበር ሲጋደሉ የነበሩት የአላህ መልእክተኛ አለይሂ ሰላቱ ወሰለም የሚገርመው እኮ የድሮ ሙሽሪኮች ጅብሪልን ሚካኤልን ነብዩላህ ኢሳን አለይሂ ሰላም ያመልኩ ነበር ቢከለከልም አላህ Subhanahu Wa Ta'ala ቁርአን ላይ የጠቀሳቸው የአላህ ደጋግ ባሪያዎች ናቸው ብሎ አላህ የጠቀሳቸውን ያመልኩ ነበር ያውኑ ጊዜ እኮ ጭራሽ ሰላት ማይሰግደውን እኮ ነው የሚያመልኩት አንድ ሰው አንድ መንደር ላይ ሳምንት ድረስ ልብሱን ሳይቀይር ሳይበላ ሊሸውዳቸው መጥቶ ቢተኛ ወልይ ነው ብሎ ሄዶ ይንጠለጠሉበታል እንዲህ አይነት ናቸው በቃ ሱፊዮቹ የተምታቱ ቀውሙ ይፍረቁን የተባሉት እንደዚህ ናቸው በቃ በየቆሸሸ ልብስ የሚፈልጉ ቡና ተጠጥቶ ሲኒ ላይ እንደዚህ አንጋዱ አይቶ የሆነ ነገር ብስል ባዩሳት በዛ የሚንጠለጠሉ ግራ የገባቸው ቀውሞች ናቸው ከነሱም ውስጥ ሀይ የሚል የለም አቂዳን የሚናገሩ ልጆችን ተውሂድን ከአላህ ውጭ በእውን ሊመለክ የሚገባው ጌታ የሚሉ ወጣቶችን ማሳደድ እንጂ ሽርክን የሚያሳዱ ሰዎች የሉም ስለዚህ ነብዩ አለይሂ ሰላቱ ወሰለም በዚህ ሰዓት ነበረ የተላኩት ይህም በጣም የተጠላ የሆነ ነገር ነው ነብዩ አለይሂ ሰላቱ ወሰለም ሲያወግዙት የነበረ ወለም ይፈርቅ በይነሁም በመካከላቸው ምንም አለዩ አላህ Subhanahu Wa Ta'ala እኮ አርባቡን ሙተፈርቁን ኸይሩን አሚላሁል ዋሂዱል ቀሃር ይላል የተከፋፈሉ የሆኑ አምላኮች ናቸው የሚሻሉት ወይስ አላህ Subhanahu Wa Ta'ala አሸናፊ የሆነው አላህ ነው የሚበልጠው ሱብሃን ጥራት ይገባ ما تعبدون من دونه الا اسماء سميتموها አላቸው አላህ ما تعبدون من دونه ከአላህ ውጭ የምታመልኩት ነገር ሲሰየማችሁ ሲያሜ እንጂ አምላክ ሊሆን የሚችል አይደለም አላቸው አላህ Subhanahu Wa Ta'ala ስለዚህ ነብዩ አለይሂ ሰላቱ ወሰለም በእንዲህ አይነት ሰዎች ተልኮ ነበረ ሲጋደላቸው የነበረው እኛም የመጀመሪያ ሊያንገበግበን የሚገባው የሰው ልጆች ከሽርክ እንዲወጡ ነው ሽርክ ያለባቸው ሐጅ ቢያደርጉ ምን ዋጋ አለው
አናጂና ሂዶ ጠዋፍ ሳያደርግ አናጂና ሳይሄድ ሐጅ ሄደ ሰው ሐጁ ትክክል አይደለም የሚሉ ሰዎች ጋር ሰላት ቢሰግዱና ሐጅ ቢሄዱ ምን ፋይዳ አለው? አብዶዬ የሚሉ ሰዎች ሐጅ ቢሄዱ ምን ፋይዳ አለው? ሰላት ቢሰግዱ ምን ፋይዳ አለው? ጾም ቢጾሙ ምን ፋይዳ አለው? አልከሲ የገቡበት ጉድጓድ ልግባ እሳቸው ጀሃነም ከገቡ ተከትያቸው ይገባሉ የሚል ሰው ሐጅስ ቢሄድ ምን ፋይዳ አለው? ቃጥባሪዬ አብሬትዬ በገቡበት ገደል ልግባ እሳቸውን ማምለክ ኩፍር ከሆነ ጀሃነም ውስጥ ገብቼ ልንደድ የሚል ሰው ሐጅ ቢያደርግ ሰላት ቢሰግድ ምን ፋይዳ አለው? ይሄንን መሰረታዊ የሆነ ነገር ሳያስጨብጡት ኢኽዋኖች ተልቢስ ያደርጋሉ። ተልቢስ እነሱንም ተከትሎ የእነሱን ፈለክ ተከትሎ የሚሄዱ ደግሞ ተውሂድ ሲባል ይጨንቃቸዋል። በቃ ጭንቅ ሽርክን ታስፋፋለህ፣ ሽርክን ለሰዎች ታስተዋውቃለህ። የማይታወቅ የሆነው ሽርክ ሰዎች አውቆት እየሰሩት አይደል እንደ በየቤቱ የሚጨንቃቸው ጭንቅ ውስጥ የገቡ ሰዎች አሉ። አላህ Subhanahu Wa Ta'ala ከነሱ ሸር ኡማውን አላህ Subhanahu Wa Ta'ala ይጠብቅ። ስለዚህ የመጀመሪያ ሊያስጨንቀን ሊያንገበግበን ሁሌ ልንጠቅሰው ስለ ሰላት ባነሳን ቁጥር፣ ስለ ሐጅ ባነሳን ቁጥር፣ ስለ ዝክር ባነሳን ቁጥር፣ ስለ እርድ ባነሳን ቁጥር፣ ስለ ማንኛውም ጉዳይ ስለ ሰደቃ ባነሳን ቁጥር ሁሉ ነገር ዙሮ የሚሄደው ለማን ነው? ለአላህ Subhanahu Wa Ta'ala የሚሰራው የተፈለገበት የአላህ ውዴታ ነው የተፈለገበት። እያንዳንዱ ስራ ሲነሳ ከተውሂድ ጋር ሄዶ ይገናኛል። ተውሂድ የሌለበት ስራ ከአይነ መንካን አመል ነው። فقدمنا الى ما عملوا من عمل فجعلناه حباء منثورا الى الله እንደ ተራራ አድርገን እናሳያቸዋለን እንደ ተበተነ አቧራ እናደርገዋለን እንዳለው ማለት ነው። ስለዚህ ተውሂድ ያላስጨነቀው ሰው የተውሂድ ጊራ የሌለው ሰው ተውሂድ ሲባል የሚጨንቀው ሰው ተውሂድ ሲባል አክራሪነት ነው ወጣሪነት ነው ገታሪነት ነው የሚል ሰው በሽርክ ረድ ሲተረግ የሚጨንቀው ሰው ችግር አለበት ቀልቡ ላይ ወደድከም ጠላህ። ስለዚህ የመጀመሪያ ሊያንገበግበን የሚገባው ተውሂድ ነው። በቃ ለኢባዳማ የድሮ ሱፊዮች እኮ ገንዘብን በእጃቸው አይነኩም ነበር፣ በእንጨት ነበር እንደሚገፉት። ዛሂድ ናቸው ለመባል ማለት ፀሐይን አንድ ቀን ቀና ብሎ ሳያዩ አላህ ከዋለልኝ ውለታ አንፃር እንዴት ፀሐይን ቀና ብዬ አያለው አይገባኝም ብሎ ብርድ ልብስ ውስጥ ገብቶ አንድ ቀን ዳቦና ወይንም ደግሞ ንጹህ ውሃ ሳይጠጡ የሚወጡ ሰዎች አሉ። ግን የሽርክ ጋን ናቸው። አጋ ስትላቸው የሽርክ ጋን ቱባ ናቸው። በቃ እርዝም ያስሩ እርዝም ይከትቡ ጥንቁሉና የሚሰሩ መሬት ላይ ያሰመሩ የተለያዩ ሸሮችን የሚሰሩ ሰዎች ናቸው። መሸፋፈን 3 እና 4 ሻሽ መደራረብ መልበስ አይደለም የተፈለገበት። ዋናው አቂዳ ውስጥ ሲስተካከል ሁሉ ነገር ይስተካከላል። ስለዚህ ተውሂድ ሲባል የሚጨንቀው ሰው ችግር አለበት። የተውሂድ ሰዎችን የሚጠላ ሰው ደግሞ በሽታ አለበት ውስጡ ላይ። ምናልባት ያንተን ስሜት ላይ ገጥምልህ ይችላል። ሐቅ ካለ ግን ወደድከም ጠላህ መቀበል ግዴታ ይኖርብሃል። ዘሩን ባትወደውም ጎሳውን ባትወደውም አንተ በምትፈልገው መስመር ባይሄድልህም ሐቅ እስከያዘ ድረስ እሱን መደገፍ ግድ ይላል። ካልሆነ ራስህን ነው የምትጎዳው እንጂ ማንንም አትጎዳ። ስለዚህ ነብዩ አለይሂ ሰላቱ ወሰላም ሲጋደሏቸው የነበሩ ሰዎች በኢባዳቸው የተለያዩ ሰዎች ነበሩ። ነብዩ አለይሂ ሰላቱ ወሰላም በማዕከላቸው አለዩም ጣጉታቸውን የሚያመልኩ አይሁድና ነሳራ መጁሳ መላእክቶችን ያመልካሉ፣ ሳውሊዎችን ያመልካሉ። ስለዚህ ነብዩ አለይሂ ሰላቱ ወሰላም እንዳለ ነው እንካር ያደረጉባቸው። የሚገርመው ግን እነዚህ ሰዎች የሚያመልኩት መላእክታ ነበር። ያውኖቹ ደግሞ ምንም ማይታወቁ ጥሩ ያልሆኑ ሰዎችን ሰላታቸው የማይሰግዱ ሰዎችን ሸሪዓ ዘንድ ዕውቅና የሌላቸው ሰዎችን ያመልካሉ። ስለዚህ እኛ እንድናመልክ የተዘዝነው አላህ Subhanahu Wa Ta'ala ወዕቡዱላህ ይላል እኮ አላህ ቁርአኑን እኮ ግራ ጋብቶ እኮ ነው የሚፈስሩት። ወዕቡዱላህ ወላ ተሽሪኩ ቢሂ አላህን ብቻ አምልኩ ብሎ ይዳሉ። ለነሱ ሽርክ በቃ አላህን አምልኩ ነው በቃ ቃላቸው ትርጉም ምትወጣው ሌላ የለም። ይሄ አብሬት ማለት ቃጥባሬ ማለት በርሶ ገብቻለሁ ብሎ ማለት የለም። በቃ ኢኽዋኖች ራሱ ወዕቡዱላህ ወላ ተሽሪኩ ቢሂ ሸይአን በቃ ክርስቲያኖችን ነው የሚያሳዩአቸው። በአላህ ይካዱ ሰዎች ራሳቸው ጋር ያሉትን አይነግሯቸውም። ከተናገሩ ይጣላሉ፣ ስልጣኑ ይቀርባቸዋል፣ ከህዝብ ጋር አይስማሙ። በእንደውም አርፎ ተርፎ እኮ እኛም እንደናንተ ሱፊነን ተብሊግነን አሽዓሪያነን ሁሉም በቃ እንስማማለን ይሏቸዋል። እንደው ይሸውዷቸው። ኺያና ነው ይሄ። አላህ ዲን ላይ ማጭበርበር መዋሸት ነው። የዲን ሌባ ደግሞ በጣም አላህ ዘንድ መጥፎ የሆነ ቅጣት ይጠብቀዋል። ስለዚህ እንደዚህ ያሉ ነው የሚሸውዷቸው። ወዕቡዱላህ አላህን ብቻ አምልኩ በቃ ኢባዳ ሙሉ በሙሉ ለአላህ ሰጣችሁ። ወላ ተሽሪኩ ቢሂ ሸይአን ባላህ ቅንጣትም እንዳታጋሩ ይላል አላህ ቁርአን ላይ። ወላ መላእክታም ቢሆን ሩሱሎችንም ቢሆን ሳሊህንም ቢሆን አውሊያውንም ቢሆን ድንጋይንም ቢሆን ዛፍንም ቢሆን አታምልኩ በቃ አላህን ብቻ ይላል አላህ Subhanahu Wa Ta'ala ቁርአን ላይ። ስለዚህ ይሄንን ነው ለናስተላለፍ የሚገባን። ሊያስጨንቀንም ሁሌ ሊያንገበግበን እንቅልፍ ሊያሳጣን የሚገባውም ይሄ ነው። የሰው ልጆች ዱንያ ላይ ቢቸገሩ ለችግራቸው መፍትሄ ያገኛሉ፣ ካላገኙም ይሞታሉ። ከሞት በኋላ ያለው ሀገራቸው ከተስተካከለላቸው ይቺ ቅርቢቷ ነች። ረጅምም ኖር አጭርም ኖር ያው ነው። የሰው ልጅ መኖርንም አይጠግብም፣ ገንዘብንም አይጠግብም፣ ምንም አይጠግም። ነገር ግን ያቺ ሀገር ከተስተካከለች የዱንያ ጭንቅ ችግር የለው። ዱንያ ላይ ግን ሽርክ እያጨማለቀ ቢድዓ እያጨማለቀ ኩፍሪያትን እያጨማለቀ አይተዘም የምትለው ከሆነ በድለዋል። ለዚህም ነብዩ አለይሂ ሰላቱ ወሰላም እንዲህ አይነት ሰዎችን በኢባዳቸው የተለያዩ የሆኑ ሰዎችን እንደመጡና ከነሱ ጋር ጦርነት እንደከፈቱ አላህ Subhanahu Wa Ta'ala ቁርአን ላይ ይናገራል። ወደሊሉ ቀውሉሁ ተዓላ ለዚህም የአላህ Subhanahu Wa Ta'ala ቃል ነው። አህለ ሱና ሁሌ የአላህን ቃልና የነብዩን አለይሂ ሰላቱ ወሰላም ሐዲስ ይፈልጋል። ከዛም ሰሃቦች ሲሰሩት እንደነበረው ይሰራል። ሌሎቹ
በቃ ሼክ ነው የሚያቀርቡት። ቃለ ሼኺ ቃለ ፉላን ቃለ ሼኺ ቃለ ፉላን ቃለ ሼኺ ቃለ ፉላን ዘመናዊ የሆነ ሙሪድነት ነው። አህለ ሱና ግን ደሊል በዞረበት ይዞራል። ሁጃ ባገኘበት ቦታ ነው የሚዞረው። ቃለ አላህ ወቃለ ረሱል ወቃለ ሰሃባ ነው። ይህን ከገጠመለት ታይነ መንካን ይቀበላል። ዘሩ አንድ ባይሆንም ቢወደውም ቢጠላውም ይህንን ከገጠመለት ይቀበላል። ይህንን ከተቃረነ ደግሞ ካይነንካን ይመልስበታል፣ አይቀበልም። ስለዚህ ለዚህም የአላህ Subhanahu Wa Ta'ala ቃል ወቃቲሉሁም ተጋደሏቸው አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ሐታ ጊዜ ድረስ ላተኩና እስከማትሆን ድረስ ፊትና ብሎ ማለት ሽርክ ምድር ላይ ሽርክ እስከማይኖር ድረስ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ወየኩነ ዲኑ ሊላህ ኢባዳ ሙሉ በሙሉ ለአላህ እስኪሆን ድረስ ተጋደላቸው አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ይህንን ነበር ሲያደርጉ የነበሩት የአላህ መልእክተኛ። ስለዚህ ልታስተምር ይገባል። ስለ ተውሂድ ተናገር። ምላስ አይሎገም። አትታዘር፣ አትንተባተብ። ተውሂድ እንደ ሌላ ፍልስፍና ውስጥ ስትገባ አላህ ከራማንም ይገፋዋል። ይህ ነህው ነው፣ ሰርፍ ነው፣ በላጋ መንጥቅ ምትለውን ይወስድብሃል አላህ። ኢን ተተቁላህ የጃል ለኩም ፉርቃን ብሏል አላህ። አላህን ብትፈራ ሐቅና ባጥል ለይተህ የምታውቅበትን ያደርግልሃል። ዱንያ ደግሞ የሚሰጠው አላህ ነው። ከሰዎች አትፈልግ፣ ክብርን አትፈልግ፣ ሼክ መባልን አትፈልግ። ተጻፈልህ ተቀነሰልህ ተደመረልህ አይጠቅምም። የሚጠቅምህ አማም አላህ የበላይ መሆን ብቻ ነው። ሐቅን ተናገር። ሰዎች ወደዱም አልወደዱም ጠሉም አልጠሉም የሰዎችን ውዴታ አትፈልግ። ነብዩ አለይሂ ሰላቱ ወሰለም አላህን በማስቆጣት ሰዎች ዘንድ ውዴታን የሚፈልግ አላህ ሰዎችን እንዲቆጡት ያደርገዋል፣ አላህ ራሱም ይቆጣዋል። ሰዎችን ደግሞ በማስቆጣት የአላህን ውዴታ የፈለገ ስለ ሽርክ እንዲነገራቸው አይፈልጉም። ሰዎች ስለ ሽርክ ስትነግራቸው ይቆጣሉ። ስለዚህ ስለ ሽርክ ድብና አድርገህ ነገራቸው ሰዎች ቢቆጡህም አላህ የሚወደው ነገር ነውና አላህም ይወዳል፣ ሰዎችም እንዲወዱ ያደርጋል። አትጠራጠር። ነገር ግን ወደ እነሱ እየተጠጋ እየተሸረሸርክ እየተቅለሰለስክ በእነሱ ስር እየገባ እርሶ ባይኖሩ ለዲኑ ማን ነበረ? የዲኑ ምሰሶ ይፈርስ ነበረ። እርሶ እኮ እንደው ከእስልምና አምስቱ መሰረት አንድ ልታረጋቸው እኮ ትንሽ ነው የሚቀር። ይህ አያዋጣም፣ አይሆንም። አላህ Subhanahu Wa Ta'ala ያመጣው እንዲል እንዳመጣው ከያዝክ ነብዩና አለይሂ ሰላቱ ሰላም ከተከተልክ መንሃጀ ሰለፍን ከያዝክ ሰዎች ቢጠሉህም ደግሞ እንዲወዱ ያደርጋል። የሰዎች ጥላቻ ደግሞ ምንም የትም አይደርስም። ይፍጨረጨራል ደክሞት ይቀመጣል። ከነብዩ ጋር አለይሂ ሰላቱ ሰላም ጦርነት የከፈቱ ሰዎች አልተሳካላቸውም፣ ከሰሩ። የሁለቱ ሀገር ኪሳራ። ሰሃቦችንም ሲፎካከሩ የነበሩ ሰዎች አልተሳካራላቸውም፣ የሁለቱም ሀገራቸው ላይ ውድመት ገጠማቸው። ቀጥሎ የነበሩ ደግሞ ተላልቅ አይማዎችንም ሲፎካከሩ የነበሩ ሰዎች የሁለቱም ሀገራቸው ኪሳራ ነው የገጠማቸው እንጂ አልተሳካላቸው። አሁንም አንተ ሐቅ ላይ ከጸና ሀገሩ ቀርቶ ለምን ቤት ውስጥ ጦርነት አይከፈትብም? ሐቅ እስከያዝከ ድረስ አትፍራ። ነገር ግን የያዝኩት ሐቅ ነው ሐቅ አይደለም በቃ ይሄን ብቻ አጣራ። የያዝከው ሐቅ ከሆነ ቀጥል። የፈለገው ለምን አይጮህም? የፈለገው ለምን ግራ አይጋባም? የፈለገው ለምን አይደናበርም? የራሱን አካይድ፣ የራሱን ስልጣን፣ የራሱን ንግድ ዲኑና ሊነግድበት የሚችልን ነገር እስካልደገፍከው ድረስ ይጣላል፣ አይወድህም። እሱ የሚፈልገውን ነገር ካደረከ ግን ሼክ ያደርጋል። ምንም ዕውቀት ባይኖር እንኳን ላኢላሃ ኢላላህ ትርጉማን እንኳን ባታቅ ፈዲለቱ ሼክ ብሎ ይጠራል። እሱ የሚፈልገውን ነገር ካደረከለት፣ እሱ ደግሞ የሚፈልገውን ነገር ካወገስገበት ደግሞ አረ ፈዲለቱ ሼክ እንኳን ብትሆን ይህ ጃሂል ብሎ ነው የሚጠራ። ጃሂል ዓሊም የሚሉት ነገር ዳኢ ነው አዋቂ ነው አላዋቂ ነው የሚሉት ነገር ግራ እንዳያጋባ ተውሂድ ያስከሰው። ወደፊት ቀጥል። ተውሂድ ካያሽ ወደፊት ቀጥል። ይበል። ሊያስጨንቀን የሚገባው የምንሰራው ስራ ከቁርአን ከሐዲስ ጋር ገጥሟል፣ ከመንሃጀ ሰለፍ ጋር አካሄዴ ትክክል ነው ትክክል አይደለም፣ ይህ ነው የሚያስጨንቀን። በቃ ትክክል ከሆነ ወረኛ የወቃሶች ወቀሳ ቦታ ሊሰጠው ይገባል። ወአሪድ አኒል ጃሂሊን አኒል ሙሽሪኪን አኒል ሙብተዲን አኒል ሙብጢሊን አኒል ሙአዊሊን ጃሂሎቹን ቅላቅሎችን እነዚህ ማህይባኖችን ተዋቸው እኮ ነው የሚለው አላህ Subhanahu Wa Ta'ala። ወደፊት ቀጥል። ፈስዳ ቢማ ቱእመር በታዘዝከው ቀጥበል። ወአሪድ አኒል ጃሂሊን አኒል ሙሽሪኪን አኒል ሙብተዲን አኒል ሙንሐሪፊን በቃ ማንንም አይጎዳ። እነዚህ ሙብጥል ከሆኑ ሰዎችን ላበለና ሐቅ ላይ ጽና፣ አላህ ደግሞ ይረዳሃል። ስለዚህ ይህንን ነው አቂዳን እናስተምራቸው የሚገባው። ምድር ላይ ዲን ሙሉ በሙሉ አላህ ማምለክ እስከሚኖር ድረስ ቀጥል አላቸው አላህ Subhanahu Wa Ta'ala። ይህንን ነው ነብዩ አለይሂ ሰላቱ ሰላም ሲያደርጉ የነበሩት። ወደ ሌሎች ሸምስ ፀሐይንም ያመልኩ እንደነበረ አሁንም አሉ ፀሐይንም ያመልኩ። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ፀሐይ በምትገባበትና በምትወጣበት ሰዓት እንዳንሰግድ ይከለከሉ። አብዱላህ ኢብኑ ዑመር በዘገቡት ሐዲስ ነብዩ አለይሂ ሰላቱ ሰላም አንዳችሁ እንዳይሰግድ ፀሐይ በምትወጣበትና በምትገባበት ሰዓት አሉ። አይሁዳና ነሳራ ስለሚሰግዱ ማለት ነው። ምክንያት የሌለው ሰበብ የሌለው ሰላት እስከሆነ ድረስ ተከልክለናል። ልቅ የሆነ ሰላቶችን እንዳንሰግድ ተከልክለናል በዛ ሰዓት። ወደ ሌሎች ሸምስ ወልቀመር ፀሐይና ጨረቃን ያመልኩም እንደነበረ ቀውሉሁ ተዓላ አላህ Subhanahu Wa Ta'ala እንዲህ ይላል። ወሚን አያቲ ከአላህ Subhanahu Wa Ta'ala ተአምራቶች አለይሉ ሌሊት ነው፣ ወነሃሩ እንዲሁም ደግሞ ቀንም ነው፣ ወሸምሱ ፀሐይም ነው፣ ወልቀመር ጨረቃም ነው። እሺ ይሄ ምን ይሁን? በቃ የአላህ ተአምራት ነው ብሎ አላህ Subhanahu Wa Ta'ala ጠቀሰው። እነዚህ ነገሮች እኮ አምልኩ አላለንም አላህ Subhanahu Wa Ta'ala። ላ ተስጁዱ አለ እንዳሰግዱ አለ አላህ። ለሸምስ ለፀሐይ ወላ ለልቀመር ለጨረቃም እንዳሰግዱ አለ። ወስጁዱ ሊላሂ الذي خلقهن ان كنتم اياه تعبدون። እነዚህ ለፈጠረው ለአላህ ብቻ ስገድ። ቀልብን በተለያየ ነገር አታንጠልጥሉ። በየመንደሩ ሰላታቸው በማይሰግዱ ሰዎች፣ መይት በሆኑ ሰዎች፣ ለራሱ በሽታ ሲመጣበት የሚታመም ሲሪሆብ የሚበላ ሽንት ሲመጣበት የሚሸና የሚያስነጥስ እንደ ሰው ልጅ ድክመት ያለበት ሰው እንዴት ይመለካል?
ይህንን ሁሉ የፈጠረው አላህ እያለ ይህንን ሁሉ ያደረገው እንቅልፍ የማይዘው የማያንገላጀው ከአርሽ በላይ የሆነው ሕያው የሆነው የማይሞተው የመጀመሪያው የመጨረሻው አላህ Subhanahu Wa Ta'ala እያለ እንዴት የሰው ልጆች ይመለካሉ? ስለዚህ ለነዚህ አካላቶች እንዳሰግዱ አላህ Subhanahu Wa Ta'ala ከለከላቸው። ይሰግዱ እንደነበረ አላህ Subhanahu Wa Ta'ala ቁርአኑ ላይ ነገረን። እኛ ደሊል ነው የምንይዘው በማንኛውም ጉዳይ። ከስሜት መናገር አይቻልም። ዱንያ ላይ ጥንቃቄ እንደምታደርገው ሸሪዓ ደግሞ ከምንም በላይ ጥንቃቄን ይፈልጋል። የምትናገረው ነገር እያንዳንዱ ነገር ከቁርአን ከሐዲስ ሁጃ አለው? ሰሃቦች ሰርቶታሉ ተገንዝቦታሉ ወይስ በራስህ እየተፈላሰፍክ ነው? በራስህ ከተፈላሰፍክ አላህን ፈርተህ ልትመለስ ይገባል፣ ልትመለሽ ይገባሻል። ካልሆነ ደግሞ ሁለቱም አገራቸው ከሚበላሹ ሰዎች ነው የሚሆነው እንደዚህ አይነት ሰው። ስለዚህ እነዚህ ሰዎች ፀሐይና ጨረቃን ያመልኩ እንደነበረ አላህ Subhanahu Wa Ta'ala ለነዚህ አካሎች ከመስገድ እልቅ ወደ አላህ ዙራችሁ ለአላህ ብቻ ስገዱ፣ እነዚህ ምንም ማድረግ አይችሉም ብሎ ነብዩ አለይሂ ሰላቱ ሰላም በመጡበት ሰዓት የተከለከሉበት ነው። ስለዚህ እኛ ደግሞ የነሱን ፈለግ በመከተል ደግሞ ተከልክለናል። ነብዩ አለይሂ ሰላቱ ሰላም من تشبه بقوم فهو منهم አሉ። ከህዝቦች ጋር የተመሳሰለ ከነሱ ጋር ነው። ተሸቡህ ደግሞ የተጠላው ተሸቡህ በኩፍር ተሸቡህ ከሆነ ይህ ከእስልምና ጨርቅህን ጠቅልለ ይዘህ ትወጣለህ። በኩፍራቸው የምትመሳሰል ከሆነ የሚሉትን የምትል ከሆነ የሚሄዱትን አካይድ የምትሄድ ከሆነ የሚወዱትን የምትወድ ከሆነ እንትሻር የሚያደርጉትን እንትሻር የምታደርጉ ከሆነ በሽርክ የነሱን ፈለግ የምትከተል ከሆነ ይሄ ከእስልምና የሚያስወጣህ ነው። ነዑዝ ቢላህ። ስለዚህ ነብዩ አለይሂ ሰላቱ ሰላም መመሳሰል ከልክሎናል። እኛ መመሳሰል ያለብን በነብዩ መሐመድ አለይሂ ሰላቱ ሰላም በሰሃቦች ፈለግ በታቢዮች በደጋግ ይህንን መንገድ እንትሻር በሚያደርጉ ሰዎች በጥሩ ነገር ተሸቡህ እናደርጋለን እንጂ በመጥፎ ነገር ተሸቡህ አይቻልም። ስለዚህ የተከለከልንበት ጉዳይ ነው። እንዲህ አይነት አምልኮሽም ከሚፈጽሙ ሰዎች ልናገዛቸው ልንረዳቸው እውቅናም ልንሰጣቸው አይገባም። አላህ Subhanahu Wa Ta'ala እውቅና ባልሰጠው ነገር ላይ ገብተን እውቅና እንሰጣለን ብንል የተዋረደ ሰው ነው የምንሆነው። እንደምታውቁት ያው በአሁኑ ጊዜ ዘመናዊ ሱፊዮች አሉ እኮ ኢኽዋኖች እኮ ዘመናዊ ሱፊይ ናቸው። አኽባሽን የሚጠሉ ይመስላሉ፣ ይጨፍራሉ፣ ስልጣን ላይ እስከሚደርሱ ድረስ ይረብሻሉ፣ ይወጣሉ፣ ይወርዳሉ፣ ይምታታሉ፣ ያምታታሉ፣ ማውን ግራ ያጋቡታል። መገደል ያለበትን ያስገድላሉ፣ ከሀገር መባረር ያለበትን ያባረራሉ፣ መገረፍ ያለበትን ያስገርፋሉ፣ መቀጥቀጥ ያለበትን ያስቀጠቅጣሉ፣ መታሰር ያለበትን ያሳስራሉ። ልክ የሚፈልጓት ደረጃ ላይ ሲደርሱ ምንም አይለየንም አንድ ነን ብሎ ቁጭ ይሉልሃል። በቃ የሚገባው ይገባዋል፣ የማይገባው ዱዳ ነው አይገባውም በቃ። ስለዚህ ዘመናዊ ሱፊዮች ናቸው። ወደ አባቶቻቸው ብትሄዱ እኮ አህባሽም እነሱም አንድ ነው ቃይዳቸው። ሰሃቦችን ይሳደባሉ፣ መሳደብ ባለባቸው ቦታ እነ ዩሱፍ አልቀርዳዊ እነ ሐሰን ቱራሲን ወደፊት ብትሄዱ የነሱም የኢኽዋኖችን መንሃጅ የመሰረቱ ሰዎች ራሳቸው አላህ ከአርሽ በላይ መሆኑን ያወግዛሉ። በየቀበሩ እየዞሩ የቀብር አፈር ይበላሉ። ቀብር ለሚያመልኩ ሰዎች እውቅና ይሰጣሉ። አላህ Subhanahu Wa Ta'ala ምድር ላይ ወርዶ እንኳን ቢፎካከር ይሄንን ስልጣን አያገኝም ነበር ይላሉ። እንደምታውቁት ያው የኛ ሀገሮቹ ደግሞ ነብዩ መሐመድን ቢመጡ ነብዩላህ ኢሳም ቢመጡ ነብዩላህ ሙሳም ቢመጡ ይሄን ዕጣ አያገኙም ነበር ብሎ ይፈካከራሉ የኛ ሀገር ኢኽዋኖች። ከዛ ውጭ ያሉት ደግሞ ከአላህ ጋር ነው ጦርነታቸው። እኛ ጋር ያሉት ደግሞ ኢኽዋኖች ከነዛ እንሻላለን ብሎ ስለሚያስቡ ነብዩ መሐመድ አለይሂ ሰላቱ ወሰላምን ይሳደባሉ፣ ሙሳን ኢሳን ይሳደባሉ፣ ደረጃቸውን ዝቅ ያደርጋሉ። ስለዚህ አላህ Subhanahu Wa Ta'ala ከእንዲህ አይነት ሰዎች ሸር ሀገራችን ወገናችን እንዲጠብቀው እየተማጸነ ወደፊት መቀጠል ብቻ ነው። ለነዚህ ሰዎች ደግሞ ሽፋን እየሰጡ አህለ ሱናዎችን ማባረር ማሳደድ የሚፈልጉ ሰዎች አሉ። በሰለፊያ ስም በአህለ ሱናነት ስም ለነዚህ ሰዎች ለኢኽዋኖች ለሱሪዮች ለቁጥቢዮች ለተለያዩ ፍርቃዎች እውቅና እየሰጡ አህለ ሱናዎችን ደግሞ ወደ አቂዳ ወደ መንሃጅ ሰለፍ እንዳይጣሩ እነሱን ኮቴ ለኮቴ እየተከታተሉ ምን እንበላቸው እንዴት እናድርጋቸው የሚሉ ሰዎች አሉ። አላሁ ሙስተዓን። የማይሉት የኩፍር ቃላት የለም። መሰረታቸው የተበላሸ ሆኖ ለህዝብ ግን ጥሩ ሆኖ መታየት ይሞክራሉ። ስለዚህ የኢኽዋንም ቃይዳ የሱፊይም ቃይዳ የፍርቃዎች የሱሩዲያም የቁጥቢያም የአህባሽም ቃይዳ የተመሰረተው ከነብዩ ሰለላሁ ዐለይሂ ወሰለም ዲን ውጭ ባለ ነገር ነው የተመሰረተው። አህለ ሱና ብሎ ማለት ምንም ትርጉም የለውም እኮ። ሰለፊ አህለ ሱና ብሎ ማለት የነብዩን ዐለይሂ ሰላቱ ወሰላም ቁርአን ሐዲስን በሰሃቦች ግንዛቤ ተቀብሎ የሚሄድ ማለት ነው። በቃ ምንም ትርጉም የለውም። በየመንደሩ መታወቂያ ሲጠየቅ አውጥተህ የምታሳየው አይደለም። ሰለፊይ ብሎ ማለት ወይንም ደግሞ መንሃጅ ሰለፍ ብሎ ማለት ቁርአን ሐዲስን በሰሃቦች ግንዛቤ ተገንዝቦ የሚሄድ ማለት ነው። ሌላ ትርጉም የለውም። ሙለብሶች እንደሚያለባብሱበት እንደሚሸፍኑበት አይደል። ስለዚህ ሌሎቹ የራሳቸውን አቅል የሚከተሉላቸው ሰዎች ይከተላሉ። ሲሳካላቸው ይቀጥላሉ፣ ካልተሳካላቸው ደግሞ ወደ ህዝቡ መጥቶ እንደገና ይረብሻሉ። ዓለም ላይ ያለውን ነገር እያየን ማንነቃው እኮ ነው የሚገርመኝ። ዓለም ላይ ሀገር የሚያፈርሱትን የሚያስፈርሱትን የሚተኩሱትን የሚያስተኩሱትን ኡማው የሚያስጨርሱትን እያየን ለነሱ ሁሌ እንሸወዳለን። ቁርአን ሐዲስን በተሰነ ስርዓት የሚያስተምሩ ሰዎችን ማየት አይፈልጉም። ጭራሽ ስማቸውን መስፋት አይፈልጉም። ከነሱ ጋር መንሃጅ ጋር አብሮ ስለማይደላቸው ሽፋናቸው ግን የዲን ነው። ሽፋኑ በቃ ከላይ የሚለብሱት አካላቸው የዲን አካል ነው፣ ውስጣቸው የተበላሸ ነው። ስለዚህ እያንዳንዳችን ልንጨነቅለትና ሊያስጨንቀን የሚገባው መንሃጅ ሰለፈን እንዴት አድርገን ለኡማው እናደርሳለን የሚለው ነው። ወደ ሌላ መላእክቶችንም ያመልኩ እንደነበረ ቀውሉሁ ተዓላ የአላህ Subhanahu Wa Ta'ala ንግግር አላህ Subhanahu Wa Ta'ala አያዛችሁም
ይላል አላህ አዞናል ብሎ ስለሚቀጥፉ ማለት ነው የመጣውን በሙሉ ተወሱሉን ኢስቲጋሳውን መውሊዱን ምኑን ይቻላል ብለን ፈትዋ እንሰጣለን ይላል አላህ Subhanahu Wa Ta'ala ያዛችሁም አንተ ተኺዙል መላኢካን እንድትይዙ አያዛችሁም ወነብይና ነብያቶችንም እንድትይዙ እኮ አያዛችሁም አርባበን ጌታ እንዴ አላህ Subhanahu Wa Ta'ala የሱን ደብዳቤ እንዲያደርሱ መርጧቸዋል በቃ ምንም ነገር የለውም ትርጉም የሱን መልእክት እንዲያደርሱ ለኡማው የሱን መልእክት እንዲያደርሱ መርጧቸዋል እንዲመለኩ ቦታ አልሰጣቸውም እኮ አላህ ከሱ አምልኮች ነጥሎ የተወሰነ አልሰጣቸውም አላህ Subhanahu Wa Ta'ala ስለዚህ አላህ መላኢኮችን አምላክ አድርጋችሁ እንድትይዙ ነብያቶችን አምላክ አድርጋችሁ እንድትይዙ አያዛችሁም ይላል አላህ Subhanahu Wa Ta'ala ስለዚህ እነሱን መላእክቶችን ነብያቶችን ያመልኩ ነበር ነብዩ አለይሂ ሰላቱ ሰላም በመጡበት ሰዓት ቀብርን ያመልኩ ነበር መላእክታን ያመልኩ ነበር ነብያቶችን ያመልኩ ነበር ሳሊዎችን ያመልኩ ነበር ይህ ሁሉ ነብዩ አለይሂ ሰላቱ ሰላም በመጡበት ሰዓት ሲደረግ የነበረ ነው ወደ ሌሎች አንቢያ እዚህ ጋር አላህ Subhanahu Wa Ta'ala መላእክቶችና ነብያቶችን ያመልኩ እንደነበረ አላህ እኮ መላእክቶችና ነብያቶችን እንድታመልኩ አያዛችሁም አላህን ብቻ እንድታመልኩ ነው የሚያዛችሁ ብሎ አየን ቀጥሎ ደግሞ ነብያቶችንም ያመልኩ እንደነበረ ቀውሉሁ ተዓላ የአላህ Subhanahu Wa Ta'ala ንግግር ወይስ ቃል አላህ Subhanahu Wa Ta'ala በሚለው ሰዓት ያ ኢሳ አንተ ኢሳ ወይ ኢብኑ መርየም የመርየም ልጅ አንተ ቁልተ ለናሲ ለሰው ልጆች ብልሃን እንደ ይለዋል አላህ Subhanahu Wa Ta'ala ከማውቁም ጋር ይጠይቀዋል ኢተኺዙኒ ያዙኝ ወኡሚያ እናቴንም ኢላሃይኒ አማልክት አድርጋችሁ ያዙን ብለሃል እንዴ ምን ዱንላይ ከአላህ ውጭ ብሎ ይጠይቀዋል አላህ Subhanahu Wa Ta'ala ቃል ኢላ ኢሳ ተመልከቱ ዛሬ ለኛ ሲል ተሰቀለ ለኛ ሲል እንደዚህ ሆነ ለኛ ሲል እንደዚህ ሆነ ቢሉም አላህ Subhanahu Wa Ta'ala ነብዩላህ ኢሳን ይጠይቀዋል ቂያማ ነብዩላህ ኢሳ ከምንወዳቸው ነብያቶች አንደኛው ነብይ ነው የመርየም ልጅ አለይሂ ሰላም ስለዚህ ኢሳንም ያመልኩት ነበር በሳቱ ነብዩ አለይሂ ሰላቱ ሰላም በመጡበት ሰዓት አላህ Subhanahu Wa Ta'ala ደግሞ የቂያማ ቀን ኢሳን ይጠይቀዋል እናትህና አንተን አማልክት አድርጋችሁ ያዙን ብለሃል እንዴ ቃለ ሱብሃንክ ጥራት ይገባ ማየኩኑ ለኔኮ አይገባኝም አን አቁላ እንድለው ማለይሰ ቢሐቅ ለኔ የሚገባኝ ያልሆነ ነገር ከመናገር ሱብሃንክ ጥራት ይገባ ብሎ መልስ ይሰጣል ኢሳም ሲያዘነበረው እኔን አታምልኩ አላህ Subhanahu Wa Ta'ala አምልኩ ብሎ ሲያዘነበር ቁርአናችን ላይ ቁጭ ብሎልናል ማንም ሊያደናብረንና ግራ ሊያጋባን አይገባም ሲጣራም የነበረው ወደ አላህ ነው የምንወደው የምናከብረው ነብይ ነው ከመርየም የተወለደ ያለ አባት የተወለደ ነብይ ነው አላህ Subhanahu Wa Ta'ala ይላከው ስለዚህ ምንወደው ነብይ ነው ስለዚህ ጥራት ይገባ ይላል إن كنت قلته بيهو كونه فقد علمته أو كهوات تعلم ما في نفسي እኔ ነፍስ ውስጥ ያለውን ታውቃለህ አንተ ወላ አዕለሙ ማ ፊ ነፍሲክ አንተ ነፍስ ውስጥ ያለውን አላቅ ኢነከ አንተ ለዓላሙል ጉዩብ አንተ የሩቀው ያዋቂውን ከጌታ ነህ ስለዚህ እኔ አልሃልኳቸውም ብሎ ራሱን ነፃ ያወጣል ስለዚህ ይህንን ያመልኩ እንደነበረ አላህ Subhanahu Wa Ta'ala ቁርአኑ ላይ ነገረን እንግዲህ ድሮ የነበሩ ሰዎች እንደዚህ አላህ Subhanahu Wa Ta'ala ቁርአን ላይ የጠቀሳቸውን ነበር የሚያመልኩት ያሁኖቹ ደግሞ ጭራሽ የማይታወቁ ግራ የገባቸው የኩፍርን ባንዲራ ይዞ የሚዞሩ ሰዎችን ያመልካሉ አላሁል ሙስተዓን እሺ ወደ ሌሎች ሳሊሂን እንደዚህም ደግሞ ደጋግ ባሪያዎችንም ያመልኩ እንደነበረ አላህ Subhanahu Wa Ta'ala ቁርአኑ ላይ ተናግሯል ቀውሉሁ ተዓላ አላህ Subhanahu Wa Ta'ala ተናግሯል ኡላኢከ እነዛ ሰዎች الذين يدعون የሚጠሩ يبتغون የሚፈልጉ الى ربهم الوسيله ወደ ጌታቸው መቃረቢያን መዳረሻን የሚፈልጉ አዩሁም አቅረብ የትኞቹ ናቸው ወደ አላህ የቀረቡት ويرجون رحمته እነዛ የሚጠሩት አካሉም እኮ ወደ አላህ መቃረብን ይፈልጋሉ የአላህ ረህመት ويخافون እንዲሁም ደግሞ ይፈራሉ አዛባ ቅጣቱን ይፈራሉ የሚጠሩት ነብዩላህ ኢሳም ቢሆን ወደ አላህ Subhanahu Wa Ta'ala መቃረብን ይፈልጋል ቅጣቱን ይፈራሉ እንኳን ሊሰጡና ሊያማልዱ ሊዳኙ ይቀርና አላህ Subhanahu Wa Ta'ala ሳሊዎቹን ያመልኩ እንደነበረ አላህ Subhanahu Wa Ta'ala የወደዳቸውን ባሪያዎችን ያመልኩ እንደነበረ ነገረን አላህ Subhanahu Wa Ta'ala የሚወደው የሆነን ባሪያ ይሁን የማይወደውም ይሁን ነብይም ይሁን ሳሊህም ይሁን ፋጅርም ይሁን ፋሲቅም ይሁን ዓቢድም ይሁን ማንኛውም አካል ከአላህ ውጭ የሚመለክ ከሆነ ውድቅ ነው አላህ ዘንድ ውርደት ከሚያስገጥምና ውርደት ይዞ ከሚመጣ ነገር ነው ስለዚህ የሰው ልጆች የመጀመሪያ ሊሉት የሚገባው እንዲሉት ልንፈልገው የሚገባው ሊያስጨንቀን የሚገባው ከአላህ ውጭ በሐቅ ሊመለክ የሚገባ ጌታ የለም ይህንን ካደረጋችሁ ደግሞ ጀሃነም ይበላችኋል ብለን ልናስጠነቅቃቸው ይገባል በአሁኑ ጊዜ እኮ ሰዎች በቃ መቅለስለስ ነው ተውሂድ የለ የሰው ልጆች በየቤቱ ከአላህ ውጭ ባሉ ነገሮች እንደሚጠለጠሉ ያውቃሉ ግን መናገር አይፈልጉ ሼኽዬ መባሉ ይቀራላ ኡስታዝዬ መባሉ ይቀራላ የጀነቱ ሙሽራ መባሉ ይቀራላ የኡማው አላፊ መባሉ ይቀራላ ለኡማው ተጨናቂ መባሉ ይቀራላ እውቅናው ስለሚቀር ማለባበስ ነው ከላይ በቃ ዳበስ ተደርጎ ይታለፋል ያላህ ደግሞ ደጋግ ባሪያዎች ይመጡና ያጸዱታል አንተንም ያጸዱሃል አንተም ተልቢስ ያደረገባቸው ሰዎች ላይ በያን ያደርጋሉ ስለዚህ የመጀመሪያ ሊያስጨንቀን የሚገባው ከአላህ Subhanahu Wa Ta'ala ውጭ የሚያመልኩ ሰዎችን ወደ አላህ አምልኮሽ ልንጠራቸው ይገባል ወيعبدون من دون الله ما لا يضرهم الى الله ከአላህ ውጭ የማይጎዳቸውን ያመልካሉ ولا ينفعهم ቢጠሯቸውም መጥቀም ማይችሉትን ያመልካሉ ويقولون ደግሞ ይላሉ አያፍሩም
አላህ እውቅና ባልሰጠው ነገር ሃኡላኢ ሹፋዓኡና ዒንደላህ እነዚህ እኮ አላህ ዘንድ አማላጆቻችን ናቸው ብሎ ይናገራሉ ይቀጥፋሉ ውሸት ይናገራሉ በውሸተኞች የአላህ እርግማን ይውረድባቸው ይላል አላህ እውቅና ያልሰጠውን ነገር ዳላ ያስጠጉ የሚዋሹ የሚቀጥፉ ስንቷል በየመስጊዱ ሲናገሩ የሞቱ ሰዎችን ሐራም አገኘዋቸው እንዴት ምናምን ብዬ ስጠይቃቸው ይላል መስጊድ ላይ ገብቶ አረ ስለ ወልዩ እኮ አይጠየቅም ምናምን ብሎ ተሰተሩብኝ ስለዚህ ምናምን እያለ ሰዎችን ወደ ቀብር አምልኮች ወደ ሙሪድነት የሚጣራ ስንትና ስንት አለ ኡማው ለፍቶ ተጨንቆ በሰራው መስጊድ ላይ የአላህ ቃል ተውሂድ አይነገርበትም ሁሌ ማለባበስ በቃ ፈዳኢል አልአማል ረቃኢቅ አልቁሉብ ዘመናዊ የሆኑ ደግሞ ሙሪዶች አሉ መናጅ ሰለፍና ሱፊይነትን ኢኽዋንነትን ለይቶ ያላዙ የሚረብሹ አሉ በየቦታው ተውሂድን ማያስተምሩ ተልቢስ የሚያደርጉ ሁሌ ረቃኢቅ አልቁሉብ ሁሌ ማህበራዊ ኑሮለት መዋደድ መፋቀር መደመር ማደማመር መቻቻል ማስቻል የሚሉ ሰዎች አሉ ስለ አቂዳ ከተናገሩ ግን ጉዳቸው ስለሚፈላ አይናገሩትም አልፎ ተርፎ ደግሞ የተውሂድ አለቃነን የተውሂድ አባትነን የመናጅ ሰለፍ አለቃነን ተጠያቂነን እኛንን በእኛ በኩል ማለፍ አለበት ብሎ ደግሞ ይሞግታሉ ስለዚህ በየመስጊዱ ተልቢስ የሚያደርጉ ሰዎች አሉ የሰው ልጆች መጀመሪያ ለናስተምራቸው ሊያስጨንቀን የሚገባው አቂዳ ነው ተውሂድ ነው በቃ ተውሂድ ያለው ሰው ሁሉ ነገሩ ይስተካከላል ባህሪው ይስተካከላል አነጋገሩ ይስተካከላል አኽላቁ ይስተካከላል ማህበራዊ ኑሮ ሁሉ ነገሩ ያማረ ይሆናል ተውሂድ ያለው ሰው ተውሂድ የሌለው ሰው ሁሉ ነገሩ ብልሹ ነው በቃ ግራ ይገባው ነው ኢነሁ ይላል አላህ Subhanahu Wa Ta'ala ነገሩ መይሽርክ ቢላህ በአላህ ላይ የሚያጋራ ፈቀድ ሐረመ አላሁ ዐለይሂ الجنة በሱ ላይ ጀነትን ሐራም አድርጎበታል ወማዋሁ النار የሱ መዘውተራው ጀሃነም ነው ምንም ይስራ ምንም ለምን በሁለቱ እግር ይቀርና በዳዴ እየሄደ ለምን ኸይር ስራ አይሰራም አላህ Subhanahu Wa Ta'ala ስራውን አይቀበለው ወማ للظالمين من انصار ይላል ለበደለኞችም ደግሞ ረጂ የላቸውም ይቀማት በአላህ ላይ ላጋሩ ሰዎች በአላህ ላይ ለጨመሩ ለቀጠሩ ለቀነሱ ሰዎች ረጂም የላቸው ወደ ሌሎች አህጃር ድንጋይን ያመልኩ እንደነበረ ወልአሽጃር እንዲሁም ደግሞ ዛፍንም ያመልኩ እንደነበረ ቀውሉ ተዓላ አላህ ተናግሯል አፈራይቱም ላትን አያችሁት ይላል አላህ Subhanahu Wa Ta'ala ላት ብሎ ማለት ረጁልን ሳሊህ ነው ጥሩ የሆነ ሰው ነበረ ለሁጃጆች ምግብን የሚሰራ በሱን የሚያበሰብስ ነበር ከሞተ በኋላ በቀብሩ ላይ ቤት ሰሩ ማምለክ ጀመሩ እሱን ያመልኩት ጀመረ ወልዑዛንም አያችሁ አላቸው እቺ ዛፍ ነች መካና ጣይፍ ማከለ የነበረ ዛፍ ነው እሷ ዘንድ ይቀማመጡ ነበር ሸይጣን ስራውን የሚሰራበት ቦታ ነው ዛፊቷ ትናገራለች በጉዳያችን ታውቃለች መልስ ሰጠናለች ብሎ ያስቡ ነበር ይቺንም አላህ Subhanahu Wa Ta'ala አወገዘባቸው የቁረይሾች የሚያመልኩት የነበረ ነው መካ ላይ የነበሩ ሰዎችና እዛ ዙሪያም የነበሩ ሰዎች የሚያመልኩት የነበረ ነገር ነው መናትስ እሷም ድንጋይ ነች በመካና በመዲና ማከለ የነበረች ነች አውስና ኸዝረጆች የሚያመልኩት የነበረ ነው ወደ ኡምራ ወደ ሐጅ መሄድ ቢፈልጉ ሰዓት ኢህራም ያደርጉባት ነበር ከዛ በኋላ ከአላህ ውጭ ደግሞ ያመልኳት ነበር እነዚህ ሶስቱ አማልክቶች አላህ Subhanahu Wa Ta'ala ስማቸውን ጠርቶ አወገዛቸው ስለዚህ ላትን አያችኋል ያመልኩት እንደነበረ ዑዛንም አያችሁ ሰዎች ያመልኩ እንደነበረ ዛፍን መናትንስ አያችሁ ድንጋይን ያመልኩ እንደነበረ ቦታ ነው የሰው ልጆች ሐጅ ሲፈልጉ መናት ቦታ ነው ሐጅ ሲፈልጉ ቦታው ላይ ኢህራም ይለብሱበትና ወደ ሐጅ ይሄዱበት ነበር ከአላህ ውጭ ያመልኩት ነበር ይሄንን አላህ Subhanahu Wa Ta'ala አወገዘባቸው አሁንም ያሉ ሰዎች ወደ ቃጥባሪ ወደ አብሬት ወደ ጎንደር ሼክ ወደ ወሎ ሼክ ወደ ምናምን ብንሄድ አናጂና ብንሄድ በየቦታው ድንጋይ ላይ ተበሩክ ይፈልጋሉ ሲፈልጉ ደግሞ አንዳንድ ድንጋይ ተናንሽ ድንጋይ ይሰጧቸውና ለማይወልዱ ሰዎች ድንጋይ ይሰጧቸዋል እቺን ድንጋይ ይዛችሁ ሂዱና ውለዱና ከወለዳችሁ በኋላ ድንጋዩን አመለሳችሁ አምጡ ይሏቸዋል በየቦታው ሞልቷል ደግሞ አያፍሩ ሚዲያ ላይ ቀርበው ይናገራሉ ምንድነው እዚህ ቦታስ የሚሰሩት ምንድነው በመውሊድ ጊዜ የሚደረገው ድንጋይ እንሰጣለን ለተቸገረ ሰው ለታመመ ሰው ልጅ ለሌለው ሰው ትንሽ አፈር እንሰጣለን ይያሉ በየሚዲያው ቀርበው ይናገራሉ ሐስቡናላሁ ወኒዕመል ወኪል ስለዚህ ድሮ ሙሽሪኮች ሲያደርጉት የነበረ ስራ ነው ወሐዲስ አቢ ዋቂድን ላይሲ ረዲየላሁ ተዓላ ዐንሁ አቢ ዋቂድን ላይሲ ነብዩ አለይሂ ሰላቱ ወሰለም መካን አስከፍቶ ከገቡ በኋላ 8ኛው ዓመት ላይ የሰለመ ሱሐባ ነው ረዲየላሁ ተዓላ ዐንሁ ቃለ ይላል خرجنا مع النبي صلى الله عليه وسلم ከነብዩ አለይሂ ሰላቱ ወሰለም ጋር ወጣን ይላል ኢላ ሁነይን ወደ ሁነይን ወጣን ይላል ونحن حدثاء أحد بكفر ككفر ወደ እስልምና ከገባን አዲስ ነበርን ይላል وللمشركين ለሙሽሪኮች ደግሞ ነበረቻቸው ሲድረቱን ዛፍ ነበረቻቸው ያዕኩፉና عندها እሷ ዘንድ ኢዕቲካፍ ይቀመጡ ነበር ወየኑጡና بها أسلحتهم እቃቸውንም ያንጠለጥሉ ነበር يقال لها الصام تبال نبر ذات أنواط تيمان تلتيا بالتبيت تبال نبر فمررنا بسدرة بزاج زاف ما كل ألفنا فقلنا ألنا جيلان يا رسول الله أرسل الله ملكتين يجعل لنا ذات أنواط من تلتيا عدرجلن كما لهم ذات أنواط لنسوم من تلتيا اندالاتشو بلو نبينا عليه الصلاة والسلام أيقواتشو نبي عليه الصلاة والسلام الله أكبر الله أكبر አላሁ አክበር አሉ 3 ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንድ ነገር ላይ ሲገረሙ አላሁ አክበር ወይንም ደግሞ ሱብሃንአላህ እያሉ ይደጋግሙት ነበር ከዛ በኋላ ኢነሃ ሱነኑን አሉ እቺኮ መንገድ ነች ቁልቱም ብላችኋል ወለዚ ነፍሲ ቢየዲህ ነፍሲ በእጁ በሆነችው ጌታ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከማ ቃለት በኑ እስራኤል ለሙሳ በኑ እስራኤሎች ለሙሳ እንዳሉት ነው እجعل لنا ኢላህን ከማ ለሁም አሊሃ
ለኛም አማልክት አድርግልን ለነሱም አማልክት እንዳላቸው እንዳሉት እናንተም ለኔ እንደዚህ አላችሁኝ አሉ ነብዩ አለይሂ ሰላቱ ቃለ ኢነኩም ቀውሙን ተጅሃሉን አላቸው ጃሂል የሆናችሁ ሰዎች ናቸው ብሎ ሙሳ መልሶላቸዋል ስለዚህ ነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸውን ሱብሃንአላህ አላሁ አክበር በማለት መለሱላቸው ስለዚህ ይህ ዛፍን ያመልኩ እንደነበረ በዚህ ሐዲስ እናያለን እንደገና ደግሞ ተውሂድን መማር እንዳለብን የሰው ልጆች ሳያውቁ ሽርክ ላይ ሊወድቁ እንደሚችሉ መማር እንዳለብን አቂዳችን ላይ ትኩረት መስጠት እንዳለብን ያሳይናል እንደገና ደግሞ ተክፊሮችንም ደግሞ ወገባቸው የሚቆርጥ የሆነ ሐዲስ ነው ኡዙር ቢጃህል የለም ያገኙትን ሁሉ ድብና ደር የሚያደርጉት የሆነ ነገር ተሳስተውን ካን ቢናገር ከፍራል አይደለ የሆነ ነገር ሲያደርግ ቢያዩትን ካን ያከፍሩ ድብና ያደርጉት ነበር ነብዩ አለይሂ ሰላቱ ሰላም ግን አላሁ አክበር ይቺኮ ከዚህ በፊት የነበረች መንገድ ነች ብሎ ሰሃቦቻቸውን አስተማሯቸው ሰሃቦችም ደግሞ አላህ Subhanahu Wa Ta'ala ሽርክ ላይ እንዳይወድቁ በነብዩ አለይሂ ሰላቱ ሰላም በኩል ትምህርት ተሰጣቸው ስለዚህ መማር እንዳለብን ሳናቀም ሽርክ ላይ ለንወድቅ እንደምንችል ተውሂዳችንን በደንብ መማር እንዳለብንም ከዚህ ሐዲስ እንወስዳለን እንዲሁም ደግሞ የሽርክን ንግግር የተናገረ በሙሉ ከእስልምና ከማስወጣት ልቅ ማስተማርም እንዳለብን ከዚሁ ከነብዩ አለይሂ ሰላቱ ሰላም አስተምሮት እንወስዳለን ነብዩ አለይሂ ሰላቱ ሰላም እነዚህን ሰሃቦች ከፈራችሁ ድገሙት ሸሃዳችሁን አላሏቸው ያውኑ ጊዜ ተክፊሮች ያላህና የነብዩን ቃል የማያውቁ የራሳቸውን ሼክ ብቻ ዝም ብሎ ከሆነ አካባቢ መጥቶ የሆነ ነገር አስተምሯቸው እንደተቀበሉት አይነት ሰዎች መሆን የለብንም ነብዩ አለይሂ ሰላቱ ሰላም ከፍራችኋል ስለሙ ድገሙት እስልምናውን አላሏቸው አይገባም አሏቸው ለአላህ Subhanahu Wa Ta'ala የሚገባው አይደለም ይህ ከዚህ በፊት የነበሩ ሰዎች መንገድ ነው ብሎ ነው ያስተማራቸው አይ ከጂሃድም ተመለሱ እንደውም ከኔ ጋር አብራችሁ አትሄዱም በቃ ከፍራችኋልም አላሉም ነብዩ አለይሂ ሰላቱ ሰላም አስተማሯቸው ስለዚህ ዝም ብሎ አንስቶ የኩፍርም ሁክም ሸርጡን መስፈርቱን ሳያሟሉ ዝም ብሎ የኩፍር ሁክም የሚሰጡ ሰዎች ይህንን ሐዲስ እንዲመለከቱ እናመለከታቸዋለን ነብዩ አለይሂ ሰላቱ ሰላም ሰሃቦቻቸውን አስተማሯቸው ይህ ተገቢ አይደለም ብሎ አስተማሯቸው ይህንን ነው ልናደርግ የሚገባው እሺ القاعدة الرابعة أن مشركي زماننا أغلظ شركا من الأولين لأن الأولين يشركون في الرخاء ويخلصون في الشدة ومشركو زماننا شركهم دائم في الرخاء والشدة والدليل قوله تعالى فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون والله أعلم القاعدة الرابعة أردتن يوم مسرت أن مشرك زماننا بنيا زمن يالو مشرك وچلال شيخ محمد بن عبد الوهاب رحمة الله تعالى عليه رحمة واسعة الله سبحانه وتعالى يزنلتنا بنيا غزي يالو مشرك وچلال أغلظوا شركاቸው በጣም የከፋ ነው ይላል من الأولين كما جمراዎቹ ሙሽሪኮች ያውኑ ጊዜ ያሉ ሙሽሪኮች በጣም ሽርካቸው የከፋ ነው ይላል لأن الأولين የመጀመራዎቹ يشركون ያጋሩ ነበር في الرخاء በደስታ ጊዜ ነበር የሚያሻርኩት ያውኖቹ ኮሮናም ይምጣ ምንም ይምጣ ዝናብም ይጥፋ ምንም ይሁን ሚንጠለጠሉት ወደ አብሬት ወደ ቃጥባሪ ወደ አናጂና ወደ ኑር ሁሴን ወደ ሪፋዒ ወደ ተለያዩ ሰዎች ነው ሚንጠለጠሉት እነዛ ችግር ጊዜ ወደ አላህ ይመለሱ ነበር ቀጥ ይላሉ يشركون في الرخاء በረኻ ጊዜ በደስታቸው ጊዜ ያሻርካሉ ويخلصون እንደገና ደግሞ ኢባዳን ጽድት ያደርጋሉ في الشدة በጨነቃቸው ሰዓት ومشرك زماننا በእኛ ዘመን ያሉትማ ሽርኩም دائم ሽርካቸው ሁሌም ነው في الرخاء በደስታም ጊዜ ወሽዳ በችግርም ጊዜ እንደምታውቁት አሁን ኮሮና ቫይረስ መጥቶ ነበር አይደል ተበታተዋል የተወሰኑት ጦንቃይ ቤት ሩጠዋል የተወሰኑት አብሬት ሂደዋል ለአንድ ወር ለሶስት ወር ብሎ ነይቶ ገብተዋል የተወሰኑት ቃጥባሪ ሂደዋል የተወሰኑት ሶርጋሊ ሂደዋል የተወሰኑት አልከሶ ሂደዋል የተወሰኑት አናጂና ሂደዋል ተበታተዋል ችግርም ሲመጣ ወደ ሽርክ ቤት ነው የሚሮጡት ደስታም ሲመጣ ወደ ሽርክ ቤት ነው የሚዞሩት እዛ ቁጭ ብሎ እስቲጋሳ ያደርጋሉ ይሄን ካደረጉልኝ እንደዚህ ብሎ ይመጣሉ የሆነ ነገር ሲያገኙ ተመልሰው ይዛው ይሄዳሉ በሁለቱም ሰዓት ወደ ሽርክ ቤት ነው የሚሮጡት ያውኑ ጊዜ ያሉ ሽርክ አለባቸው ሰዎች ወደሊሉ ቀውሉሁ ተዓላ ለዚህም አላህ Subhanahu Wa Ta'ala ንግግር ነው የድሮዎቹ በጭንቅ ጊዜ አላህ Subhanahu Wa Ta'ala ያመልኩ እንደነበረ فإذا ركبوا إلى الله በተጓዙ ጊዜ في الفلك መርከቢታ ውስጥ ገብተው በባህር በተሳፈሩ ጊዜ دعوا الله Subhanahu Wa Ta'ala ይጠሩታል ሙخلصን ጥርት አድርጎ ማበልበቶ ሲያንቀዳግዳት አላህ ይላሉ በቃ ወደ አላህ ይዞራል ሲጨንቃቸው ዲንን ሙሉ በሙሉ ለሰው ያደርጋሉ فلما نجاهم إلى البر ከዛ ጭንቅ ደግሞ ነጃ አውጥቶ ውጭ ሲያወጣቸው ኢዛው ይሽርኩን ያጋራሉ ይሄ ነው እንግዲህ ያውኖቹ ደግሞ ሽርካቸው የከፋ ነው የድሮዎቹ ልክ ችግር ሲደርስባቸው ከዚህ ምንም ሊያወጣን አይችልም አላህ ካልሆነ በስተቀር ብለው ይወስኑ ነበር ያውኖቹ መሬት ቢንቀጠቀጥ እንዲሁም ደግሞ ማዕበል ቢመጣ በሽታ ቢመጣ ምን ቢል ሚንጠለጠሉት ከአላህ ውጭ ወዳሉ ናቸው ውስጣቸው ያለው ነገር ስለተበላሸ ወደ ብልሹ የሆነ ነገር ነው የሚያዘነብሉት ድሮዎቹ ደግሞ በደስታ ጊዜ ከአላህ ውጭ ያለንን ያመልካሉ በችግራቸው ጊዜ ደግሞ ወደ አላህ ይመለሱ ነበር ያውኖቹ በችግራቸውም በደስታቸውም ጊዜ ከአላህ ውጭ ወዳሉ ምንም ማድረግ የማይችሉ ይሄዳሉ
ሐሰንን ሁሴንን አብዱል ቃዲር ጂላሊን ሪፋዒን ሌሎችንም ወደ ማምለክ ይሄዳሉ የሱፊዮች እኮ ጣፎት ክታባቸው ራሱ እንዳለ ሽርክያት እኮ መሬት በበሬ ቀንድ ነው የቆመው ይላሉ የሰው ልጅ ጭንቅላት ሊቀበለው የማይችል ነገር ሰማይና ምድር የተፈጠረው ለነብዩ መሐመድ ሲባል ነው ይላሉ ነብዩ መሐመድ አለይሂ ሰላቱ ወሰለም ከኑር ነው የተፈጠሩት ይላሉ አላህ ከሰው ልጅ ነው የፈጠርኩ ይያላቸው ቁርአኑን ይቀሩታል ግን አይገነዘቡት ቁል በላቸው እኮ ይላል ቁል ኢነማ አነ በሸሩን ሚስሉኩም ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ ይላል ቁርአን እኔ እንደናንተው ሰው ነኝ ከአላህ የሚመጣልኝ ወህይ አለ ጌታችሁ አንድ አላህ ነው ብለህ በላቸው ያለ ቁርአን ላይ ቁርአኑን ይቀሩታል ማናው አይገባቸው ነብዩ የተፈጠሩት ከኑር ነው ይያሉ ኡማውን ያጭበረብሩታል ኑሩን ከኑሩ خلቀው ጀሊሉ ይያሉ ኑር ነው ከራሱ ኑር ነው የፈጠራቸው ይያሉ ህዝቡን ኩፍር የሆነ ቃላትን ይረጩበታል ነብዩ ግን እኔ እንደናንተው ሰው ነኝ ይሉ ነበር ያላህ መልእክተኛ እንደማንኛውም ሰው መልእክት ይመጣልኛል ያንን መልእክቴን እሺ ብዬ ሄዳለሁ ወደ አኺራ ብሎ ሲናገሩ ነበር ይሄንን ተልቢስ ያደርጉባቸው የማይሆን ንግግር እየተናገሩ አላህ Subhanahu Wa Ta'ala ሁጃ ያላወረደበትን ነገር እየተናገሩ ኡማውን ተልቢስ ውስጥ አስገብቶ ይጫወቱበታል አቂዳውን ይወስዱበታል ገንዘቡን ይወስዱበታል አቅሉን ይወስዱበታል በየመንደሩ ጫት ይዞ እንዲሄድ አንገቱን እየነቀነቀ እንዲሄድ ተስቤ ይዞ እንዲጎትት በየመንደሩ ያደርጉታል ከዛ በኋላ ብትጎትተው ማይጎትተል መንሃየ ሰለፍ ጋር ግባ አቂዳን ያዝ ብትለውም ይሻይል አላህ ያዘነላቸው ሲቀር መጀመሪያ ተሞልቷል መጀመሪያ የሰው ልጆች አጠቃላይ የሚፈጠሩት በእስልምና በፍጥራ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው ሲፈጠር እስላም ነው ውስጡ ሰሊም ነው አባቱ አይሁድ ከሆነ አይሁድ ያደርገዋል ነሳራ ከሆነ ነሳራ ያደርገዋል መጁስ ከሆነ መጁስ ያደርገዋል ይቀያይሩታል በቃ ሱፊ ከሆነ ሱፊ ተብሊግ ከሆነ ተብሊግ አሽዓሪ ከሆነ አሽዓሪ ሱሩዲ ከሆነ ሱሩዲ ቁጥቢ ከሆነ ቁጥቢ ኢኽዋን ከሆነ ኢኽዋን በቃ ሙፈክር በዞረበት ያዞረዋል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከኑርም አይደለም የተፈጠሩት መሬትም በበሬ ቀንድ አይደለም የቆመው ምድርና ሰማይም ለነብዩ ሲባል አይደለም የተፈጠረው አላህ Subhanahu Wa Ta'ala እሱ ብቻ እንዲመለክ ነው የፈጠረው ወማ خلقت الجن والانس الا ليعبدون አጋንንተንም የሰው ልጅ አልፈጠርኩም እኔ ሊያመልኩኝ ቢሆን እንጂ ይላል እንግሊዝ ክታባችን ያው መትኑ በዚሁ ያበቃን አላህ Subhanahu Wa Ta'ala ባወቅነው ምንጠቀም አላህ ያድርገን ያወቅነውንም እናሳውቅ አላህ ያድርገን ሐቅ ላይ አላህ ያጽናን ከባጢል መንገዶች አላህ ይጠብቀን ሙስሊሙንም ኡማ ባጢልን እንትሻር ከሚያደርጉ ሰዎች አላህ ይጠብቅ ለሙስሊሙ ኡማ ደግሞ ተውሂድ ሱና መንሃጅ ሰለፍ እንትሻር የሚደረግበትን መንገድ አላህ ክፍት ያድርግ ተስማምቶና አብሮ አንድ ላይ መንሃጅ ሰለፍን ሀድም የሚያደርጉ ሰዎች ሂዳያ ያስጣቸው ካልሆነ ደግሞ ከነሱ ሸር አላህ ይጠብቀን ካልሆነ ደግሞ እነሱ የሚገባቸውን ቅጣት አላህ Subhanahu Wa Ta'ala ይስጣቸው ሙስሊሙን ኡማ ከነሱ ሸርና ከነሱ ተንኮል አላህ Subhanahu Wa Ta'ala ይጠብቅ ባወቅነው ምንሰራ አላህ ያድርገን ከውቀት አላህ Subhanahu Wa Ta'ala ውቀትን ይጨምርልን ሐቅ ላይ ያጽናን ተሳስቶ ከማሳሰትም አላህ Subhanahu Wa Ta'ala ይጠብቀን ዱንያም ላይ ስንኖር በሐቅና በስነ ስርዓት ኖረን ከዱንያም ስንሰናበት ደግሞ በሐቅ ላይ ጸንተን ሐቅን ይዘን ምንሰናበት ሰዎች አላህ ያድርገን አላህ Subhanahu Wa Ta'ala ሐቅን የበላይ አላህ ያድርግ ባጢልን ደግሞ የበታች አላህ ያድርግ ሙስሊሙን ኡማ ደግሞ አላህ Subhanahu Wa Ta'ala ወደ ሐቅ ይመልስ አሁን በጊዜያችንም የመጣውን ሙሲባ አላህ Subhanahu Wa Ta'ala ገለል ያድርግልን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته